እፎይ ሰላም ብለናል። እንኳን ደህና መጣ። ሰላም ሰላም፣ እንዴት ነው? ሁሉ ሰላም ነው? ኦኬ፣ እግዚአብሔር ይመስገን። መዝሙር አስጀምራለሁ ብዬ ተስፋ አድርጋለሁ። ወደ ፕሮግራማችን ማለፍ እንችላለን። መዝሙር አዳምጠናል እንላለን። ሜይ ቢ ዛሬ የሰራው ቪዲዮ አለ፣ ቀንጨብ አድርገን እናሳያቸው እንደ መግቢያ ያህል፣ እሱም መሰረት አድርገን ስለምንሄድበት ትልቁ ላይ ማድረግ እንችል ከሆነ እኩል አድርገን ዛሬ የሰራው ቪዲዮ ነው። ፎይ ሁላችሁም ገብታችሁ ላይክ ምናምን ነገር አድርጉት። ዋሃብያ አሸባሪ ነው። ዋሃብያ አሸባሪ ዋሃብያ እስልምናን አይወክልም። ዋሃብያ እስልምናን አይወክልም። ዋሃብያ እስልምናን አይወክልም። ሀገራችን እንደ ሶሪያ እንደ ሌሎች ሀገራቶች ዋሃብያ አትፈርስም። እኛ ሰሜን ወሎ ሙስሊሞች አጠቃላይ አሁን ያለውን ምንድነው ብቻ የአሁኑ መጅሊስ እኛን አይወክለንም የሚሉ ሁለተኛ ሴክቶች፣ የእስልምና ሴክቶች ማለት ነው፣ ሱፊ ተብለው የሚከፈሉት ወይም ደግሞ አህባሽ የሚባሉት ማለት ነው። እነሱ አሁን ላይ ያለው መጅሊስ፣ አሁን ላይ ያለው መሪ ስለማይወክለን እነሱ አሸባሪዎች ናቸው እንጂ እኛ በእነሱ አንመራም የሚል አቋም ይዘው ነው እንግዲህ እነዚህን ሁላ በገፍ አዋጅ ወይም ደግሞ ሰላማዊ ሰልፍ ወጥተው ህዝቦቻቸውን በእንደዚህ አይነት ንቅናቄ ውስጥ ያስገቡት ማለት ነው። እና ከዚህ ጋር በተያያዘ ነው የዛሬው ርዕሳችን የሚሆነው። ምን አይነት መሪ ነው የምትከተሉት? ከሃዲ መሪ መከተል ትችላላችሁ የሚለው ላይ ፎከስ አድርገን እዛ ላይ እንማማራለን። ከተለያየ የትኛውም ሙስሊም ካላችሁ አህባሾቹም ወሃቢያዎቹም ማንኞቹም መግባት ትችላላችሁ ማለት ነው። ኦኬ፣ እሺ። ትልቁ ላይ እንዴት ነው መሆኑ? ማን ስለሆንክ ነው ሃይማኖታችን ተናቃለህ? ምን አልከ ዑመር? ሃይማኖታችን ታናጋለህ? አዎ። ምን አድርጌ ነው ያናጋሁት? እንዴት ነው ያናጋሁት? እስኪ አቃለልከው ሁሉ ነገር። ምን አድርጌ ነው ያቃለልኩት? ዝም ብዬ ሳይህ ቀላል ነገር አደረግከው። እስልምና እንደዛ ነው። እስልምና እኮ ፖለቲካ ነው እንጂ ቀላል ሃይማኖት ነው። ኧረ አይደለም፣ የምር ነው። የኛ ሃይማኖት አይደለም፣ እንደዛ አይደለም። እንዴት ነው እናንተ ሃይማኖትሽ? እንዴት ነው? ዋሃብያ ነው አህባሽ ነው አንተ? እኔ ሀበሻ ነኝ። አህባሽ ነህ? አዎ። ኦኬ። ዋሃብያዎቹ ሙስሊም ናቸው? ዋሃብያዎቹ? አዎ ሙስሊም ናቸው። ታዲያ አህባሽ ለምን ትሆናለህ? ዋሃብያ ለምን አትሆንም? ሙስሊም ከሆኑ እነሱ ሙስሊም ከሆኑ እኔ የራሴ ሃይማኖት እከተላለሁ። እነሱስ? እነሱማ አላውቃቸው። ግን በእነሱ መሪ ትመራለህ? ከእነሱ ጋር አልመራም። ስለዚህ በእነሱ ማትመራው ስህተት ናቸው ብለህ ስለምታስብ ነው፣ ስለምታምን ነው? ስህተት ናቸው አላስብም። እሺ ምንድን ናቸው?
እና ለየት ያለ ስላላቸው ግን እኔ የኔ ሃይማኖት በጣም ነው የማከብረው። ኦኬ ከኛ ጋር ሰው ከእናንተ ጋር ምን ያገናኛል? ከነሱ ጋርስ ምን ያገናኛል? ምንም አላገናኘም። የኔ ሃይማኖት እኔን ብቻ የማስበው። አይ እነሱም እኮ ምን አለ መሰለህ፣ ለምሳሌ ነብይ ምን ብሏል? በአንድ ቁርአን ላይ ከተለያያችሁ ከዛ ካዲ ትሆናላችሁ ብሏል። በአንድ የቁርአን አያ ላይ ብቻ አይደለም፣ በጣም ለምሳሌ በብዙ የቁርአን አያ ላይ ትለያያላችሁ። ነቢያችሁ ደግሞ ምን ብሏል? በአንድ ቁርአን አያ ላይ እንኳን መለያየት ካዲ ያደርጋል ብሏል። ስለዚህ አንተ ነህ ካዲ ወይንስ እነሱ ናቸው ካዲ? ከነሱ ጋር በቃ የኔ ብቻ ነው የሚያስበው። በቃ እኔ ሙስሊም ነኝ። በቃ ሙስሊም ነኝ። በቃ እነሱ እኮ ሙስሊም። አዎ ሙስሊም ነው። አዎ ሙስሊም ናቸው። ሙባረክ ኦኬ። እኔ በጣም ነው እኔም የአንተ አይነት ሀሳብ ተከታይ ነኝና የሚያለያየን ፍቅር ነው የሚያለያየን የሙሐመድ ሰለላሁ ዐለይሂ ወሰለም ፍቅር። እኔ ያው መሰከርንልህ እኔ እና እሱ ቁጭ ብለን። አሚር አሊ ዋህብያ ነህ ሀበሽ ነው አንተ? እኔ ሙስሊም ነኝ። እኔ አላህ የት ነው ያለው? ሙስሊም ነኝ። ምን አገባህ አንተ? ኦኬ አላህ የት ነው ያለው ስትባል ምን አገባህ ነው መልሱ? አንተ አይመለከትህም። አንተ ቁጭ ብለህ ለምሳሌ አንድ የማያምን ሰው መጥቶ አንዴ አንድ የማያምን ሰው መጥቶ አላህ የት ነው ያለው የሚመለከው እናንተ የምታመልኩት አምላክ ምን አይነት ነው? የት ነው ያለው? የት ነው የሚኖረው ተብላችሁ ብትጠየቁ ምንድነው መልሳችሁ? አሁን አንተ ዋህብያ እንደሆንክ በዚህ አረጋግጫለሁ። ኡስታዞች እሱ አንተ አይመለከትህም ያልኩበት ምክንያት በዚህ ቢዝነስ እየሰራ ስለሆነ ነው። ትክክለኛ ግን ፈላጊ የዋህብያ መልስ ሁልጊዜ ምንድን ነው? አንተ አይመለከትህም ስላላህ ለምንድን ነው የምትጠይቀው? ለምን? ስለ ሃይማኖታቸው ስለማያስተምሯቸው ማለት ነው። መልሳቸው ምንድን ነው? አይመለከትህም። አላህ የት ነው ያለው? አይመለከትህም። አላህ እጅ እግር አለው? አይመለከትህም። አላህ ባት አለው? አይመለከትህም። ባቱን ታመልካለህ ወይስ አታመልክም? አይመለከትህም። የአላህ አይን ፍጡር ነው ወይስ ፈጣሪ? አይመለከትህም። የአላህን ምንነት ስጠይቋቸው፣ የአላህን ማንነት ስጠይቋቸው የመጨረሻ የዋሃብያዎች መልስ እንደዚህ አይነት የዘቀጠ የወረደ አንድ ጎረምሳ ወጠጤ ጎረምሳ እንኳን ስለ ተራ ሰው እንኳን መናገር የማይችለውን ነገር ዋሃብያዎች ስለ አምላካቸው ይናገራሉ። አንዴ ቀጥላውን ቀጥታ ትመልሳለህ። ጥያቄው አላህ የት ነው ያለው? እዚህ ቁጭ ብለህ ማለት ነው የማይሆን ፖለቲካ ከምትሰራ በዚህ ላይ በጣም ፐርፌክት እነ ወሂድ አሉ። ጥራቸው ወይ ጥራቸው ፐርፌክት የሆኑ ማለት ነው። አሚር አዳምጥ። ጥራቸው እነሱ ጆሮአቸውን ጠምዝዛቸው ብትመጣ ስላለህ አያወሩም። ጆሮአቸውን ጠምዝዘህ እጃቸውን ጠምዝዘህ ብታመጣቸው እነሱ ስላለህ አያወሩም። እውነቱን ልንገርህ ማለት ነው። እነሱ ምንድነው የሚያውቁት? መቅጠፍ፣ መዋሸት። በጣም አጭበርባሪዎች፣ በጣም ቀጣፊዎች ናቸው። ለምን? ስድስተኛ ክፍል ስላላቸው በእስልምና ጥላቻ ኦቨር የነጠቁ ሰዎችን ሰብስበህ ከዚህ ቁጭ ብለህ ከዚህ ፖለቲካ ሁላችሁ ወይ ተረጋጉ እንጂ ምን ሆናችኋል? ጎበዝ አንዴ ቆይ ረጋ በሉ። ስለዚህ አንተ የምትችል ከሆነ ትመልሳለህ። አይ አልችልም፣ እኔ ምንም ስለ ሃይማኖት ያላቅም፣ እኔ ያስተማሩኝ ኡስታዞቹ ቁጭ ብለው ስለ መጽሐፍ ቅዱስ ማብካት የክርስቲያኖችን ሃይማኖት መሳደብ ነው፣ እኔም እንደነሱ ነው የምችለው ካልክ ወይ ቁጭ ብለህ ተማር ወይ ቤቱን ለቀህ መውጣት ትችላለህ። አይ እነሱ ይሻላሉ እነሱን አመጣለሁ ካልክ ሂድና ጥራቸው፣ ጆሮአቸውን ጠምዝዘህ ጎትተሃቸውና ከዛ በኋላ ከነሱ ጋር እናወራለን ማለት ነው። ግን በእርግጠኝነት የምነግርህ አንተ ከነሱ ግን እንደምትሻል ምንም ጥርጥር የለውም ማለት ነው። ስለዚህ መመለስ የምትችል ከሆነ መመለስ ትችላለህ፣ መመለስ የማትችል ከሆነ ዝም ማለት ትችላለህ ማለት ነው። ያላወቅኸው ነገር አለ ሙባረክ። ኦኬ ጠይቀኝ እስቲ አሚር እኔ አንተ ጋር ዝም በል በቃ። ያላወቅኸው ነገር አለ ሙባረክ ያላወቅኸው ነገር አለ።
አንድ ምንም እኔ ስለ እናንተ አይደለም በደንብ ነው የምናውቃችሁ፣ ችግር የለውም። አሁን እንደምናውቃችሁና እንደማናውቃችሁ ጥያቄውን ክርስቲያን ሚዩት አድርግ፣ እጠይቃለሁ። አሁን ተራ እንጠብቅ። መጀመሪያ ሙባረክ ነው የምጠይቀው። ሙባረክ አላህ እጅ እግር አለው ብለህ ታምናለህ? ምንም አላውቅም፣ አላየሁት። አላህ እጅ ይኑረው አይኑረው አታውቅም ማለት ነው? አዎ ያለበት ቦታውን አላውቅም። ኦኬ፣ አላህ እጅና እግር እንዳለው አታውቅም። እሺ፣ ጭንቅላት ሳለው? አላውቅም። እሺ፣ አላህ ምን እንዳለው ነው የምታውቀው? በቃ እምነቴን ለሱ ይሰጣል። በቃ ለአላህ ብዬ ለሰጣለሁ። ስለዚህ አይመለከትም። አለ ከፈለገ እጅ ይኑረው ከፈለገ አይኑረው፣ ከፈለገ እግር ይኑረው ከፈለገ አይኑረው፣ አይመለከትም። እሱ አላውቅም። እሺ ምን እንዳለው ነው አላህ ምን እንዳለው ነው የምታውቀው አንተ? ወላጆቼ የሰጡኝ በቃ እምነት እከተላለሁ። ኦኬ። እና ሁሌ የሰጠኝ እኮ ከአላህ ነው። ሁሌ የሰጠኝ ከአላህ ነው። ከዚህ ድረስ የደረስኩት ሙባረክ ነው። ሙባረክ ስማ። እሺ አንተ ሙስሊም ነህ አይደለ? አዎ። መልካም። ሙስሊም ማለት ምን ማለት ነው? ሙስሊም ማለት ቃሉ የማያስከብር ሁሉ ነገር ለምን ግን ካላወቃችሁ ትገባላችሁ ወንድሞች? በጣም ትገቡ ካላወቃችሁ ለምን ትገባላችሁ? ሙባረክ፣ አሚር፣ አብደላህ አላውቅም አላሉም። ከዚህ መቀበጣጠር ማለት ሁላችሁም ምንም አታውቁም። ስለ ሙስሊም ማንም የማያውቅም የለም። ከዚህ ሁሉም አያውቁም። እኔ ልንገር አንዴ አይ ቲንክ ማንም ልፍልጥ የለኝ ይቅርታ አንዴ እኔ ላውራ ማለት እኔ ልተርጉምልህ ሐቢቢ ፍቃደኛ ከሆንክ ከሆነ የፈለከው ከድር ተራ ጠብቅ። ኮመንቱን ክፈትላቸው። ተራ እንትን እኔ ጋር ማስወጣት እንዴት ነው? ሲስተሙ ትንሽ ተቀይሯል። ኤኒዌይስ ማይክ የሚያነሱ ልጆችን ጣልቃ የሚገቡትን አስወጣቸው። አሚት አድርጉላችሁ። ጣልቃ የሚገቡትን አስወጣቸው። ኤኒዌይስ ሙባረክ ምንድን ነው? ማን ነው ማመልከው ነው ያልከው? ኦኬ ከድር ቀጥል። ይታርገው ሙባረክ ይታርገው ሙባረክ ምንድን ነው ጥያቄ? ኦኬ ማን ነው የምታመልከው? አላህ ሱብሓነሁ ወተዓላ። ኦኬ ዲፋይን አድርገው እስኪ አላህን እንዴት ነው የምንገልጸው? አላህ ማለት ምንነቱን ግለጠው እስኪ። ቁል ሁወ አላሁ አሐድ፣ እርሱ አላህ አንድ ነው በል ያ ሙሐመድ። አላሁ ሰመድ፣ አላህ የሁሉ መጠጊያ ነው። ለም የሊድ አልተወለደም፣ ወለም ይውለድ አልወለደም፣ ወለም የኩን ለሁ ኩፉወን አሐድ። ማንንም ሰው አይመስልም፣ ማንንም ፍጡር አይመስልም። ይሄ ማለት ነው የኛ አላህ። ኦኬ ስለዚህ የአንተ አላህ ማንንም አይመስለው በምኑ ነው? በሁሉ ነገሩ። የት ነው ያለው? እሱ አንተን አይመለከትም። በጣም ውስጥ ላይ ያለ በጣም ብዙ ልዩነት ያለው ጉዳይ ነው። ስለዚህ ምንም ጥቅም የለውም። ስለ ቦታ ኔትወርክ መመለስ የሚችል ብቻ ገቡ። ማንንም አይመለከትህም ስትጠየቅ ስለ አምላክህ መልስህ አይመለከትህም ከሆነ አትግቡ። እዚህ ወገኖችን ጥቅም የለውም። ዳምጥ ሚዩት አድርጋ አዳም አስወጣው። ሸኝ ጭምላቃ የሆነ ተራ ሚስትህን አይደለም የጠየቅንህ እኮ ፍቅረኛም ቢሆን የጠየቁ አይመለከትህም ምን አገባ የትም ትሆን ብለህ ልመልስልኝ ትችላለህ። ምክንያቱም ፍቅረኛ የአንተ ብቻ ስለሆነች። አምላክ ብለህ ስለምታወራው አካል ስትጠየቅ ምን አገባ የትም ይሁን ይህ ምላሽ ሆነ? አይመለከትህም ምን አገባ ተብሎ ይባላል? ስለ አምላክ አወራለሁ ብሎ ሁሉን የፈጠረ ነው ብሎ እየሞገተ
ስለ አምላክ ሲጠየቅ ምን አገባ አይመለከትም። እንደዚህ ምላሽ ይሰጣል? ሚስትህ ከሆነች የግልህ ነች፣ 80 ያሰርክላት አንተ ነህ። የአንተን የኒካ ሚስትህ ማንም አይነካብህም። ምን አባቱ ነው መንገድ ጭላውን በለው ከፈለገ ከጠየቀ ምን አገብቶት ነው ስለ ሚስት የሚጠይቀው? ከዛ በዘለለ ግን ስለ አምላክ አወራለሁ ካልክ ምን አገባህ የሚል መልስ አይሆንም። የምትጠየቀውን ትመልሳለህ። አባሾች፣ ዋብዮች እንደያቂዳችሁ፣ ሙተዚላ ከሆንክ አሻሪ፣ አታሪ እንደያቂዳችሁ አቂዳህን ፎከስ አድርገህ ምላሽ ስጡ ማለት ነው። ኤኒዌይስ መቀጠል ትችላላችሁ። መመለስ የሚችል ቀጥል። እንኳን ደህና መጣህ። እሺ እንኳን ቆየኸኝ። መልካም። በአቂዳ አንተን የማይመስል ሊመራህ ይችላል። እዚህ ያላችሁ ሙስሊሞች ሲጠይቃችሁ ሙስሊም ነን በሉት። እሺ ማንም ያላችሁ ሙስሊሞች ሙስሊም ነን በሉት። አቂዳ ብሎ ለመከፋፈል ነው። ፕሊዝ ያለው ፖለቲካ ነው። እስልምና ውሸት ነው። ከስር ያላችሁ እህት ሙስሊሞች የሚገቡትን ያቸው ወገኖቻችሁን አይመልሱም። ስላላ ፖለቲካ ነው፣ ውሸት ነው፣ ሐሰት ነው፣ አጋንንታዊ እምነት ነው። ምን እስልምና ሀባሾች ለምሳሌ አላህ እጅ ያለው አዳም ሸኛቸው መመለስ አይችሉም። ስለ አላህ ሲጠየቁ እየየ ይላሉ። ምክንያቱም ልዩነታቸውን እንኳን አያውቁትም። በደንብ አስተውሉና አዳምጡ። አሁን ልዩነታቸውን እንገራችሁ። ሀባሾች አላህ የእጅ ፈጣሪ ነው ብለው ያምናሉ። ዋብያዎች ደግሞ የእኛ አምላክ ሁለት እጅ አለው ቀኝ እጅ ብለው ያምናሉ። ሁለት ቀኝ እጅ አለው ብለው ያምናሉ። ሀባሾቹ ደግሞ የለውም ብለው ያምናሉ። ዋብዮች 5 ጣት አለው ብለው ያምናሉ። ሀባሾች ደግሞ የለውም ብለው ያምናሉ። የጣት ፈጣሪ እንጂ ጣት ያለው አይደለም ብለው ያምናሉ። ዋብዮች ከሌሊቱ 9 ሰዓት ላይ ወደ ቅርቢቱ ሰማይ ይመጣል ብለው ያምናሉ። ሀባሾች ደግሞ ይሄ ጦጣ ነው የሚወጣ የሚወርድ እንደ ጦጣ የሚንጠለጠል ብለው ዋብዮችን ቻሌንጅ ያደርጓቸዋል። ሀባሾች ይሄንን አያጸድቁም አካላትን። ዋብዮች ደግሞ በቂያማ ቀን እንኳን አላህ የምናውቀው ባቱን ገልጦ ነው ብለው ያምናሉ። ዋብዮች ሀባሾች ይህንን ሲሰሙ እንዴ ልብስም አልብሳችሁታል፣ ያውም ባት ብቻ መኖር ሳይሆን ተሸፍኖ ነበር፣ እሱን ገልጦ ያሳየናል ትላላችሁ ብለው ሞክ ያደርጉባቸዋል። ዋብያዎች ገሃነም የምትሞላው በአላህ እግር ነው ብለው ያምናሉ። ሀባሾች ይህን አያምኑም። ዋብያዎች እንደዛ ያምናሉ። ምንድነው አንድ ያደረገ? ሀባሾች አላህ ያለ ቦታ ነው ብለው ያምናሉ። ዋብያዎች ደግሞ ከአርሽ በላይ ነው ብለው ያምናሉ። ምን አገናኛችሁ? ስላላ ኡስታዞቻቸው አንድ ቀን ልዩነታቸውን አይነግሯቸውም። ምክንያቱም እስልምና ፖለቲካ ነው፣ ሐሰት ነው፣ ቁማር ነው። ሰፊ ልዩነት አላቸው። ቪዲዮ አዘጋጅልኝ ክርስቲያን። ሰፊ ልዩነት ባላቸው መሰረት ላይ ነቢያቸው ደግሞ ምን ብሏል? በአንድ ቁርአን አያ እንኳን ከተለያያችሁ ትከፍራላችሁ ብሏል። ሉክ በአንድ የቁርአን አያ ላይ እንኳን ከተለያያችሁ ምን ትላላችሁ? ትከፍራላችሁ ብሏል። ይሄንን እያወቁ ይሄ እየተነገራቸው ነቢያቸው እየነገራቸው የሚከተሉት ሃይማኖት ሐሰት መሆኑ እየገባቸው አንድነን ይላሉ። ምን ፖለቲካ ስለሆነ እስልምና ያንተ አላህ ለእኔ ጣዖት ነው እየተባባሉ እኛ ጋር ሲመጡ አንድነን ይላሉ። አደባባይ ላይ ምን እንደሚሉ ቪዲዮ አዘጋጅልኝ ክርስቲያን። ሀባሾቹ ምን ይላሉ? ይሄ ዋብያው ሴክት በጣም ውሸታም፣ አጭበርባሪ፣ ገዳይ ከአይኤስ ጋር ህብረት የሚያደርግ እዚህ ያሉት ኡስታዞቻቸው እንኳን ከግብረ ሰዶሚያን ጋር ተባብረው ድራማ የሚሰሩ ናቸው። ምክንያቱም ፖለቲካ ነው እስልምና። አንድ ቀን ካልዋሸ ውሎ ማድር ነው እስልምና። ስለ አምላካቸው ሲጠየቁ ምን አገባ አንተ አይመለከትም ምላሻቸው ነው እስልምና። ኡስታዞቻቸው መጽሐፍ ቅዱስ ላይ መቅጠፍ መዋሸት ነው ስራቸው። አንድ የመጽሐፍ ቅዱስ ትርጓሜን እንኳን የኦርቶዶክስን አንጥተው አይደለም ያስተምሩት። አዳም ይህን አሁን እዩት። ሀባሾቹ ምንድን ነው የሚሉት? አንድ ነን ይላሉ። ጋይድ ክርስቲያን ምንድነው? በተለይ ውሃብያው ጽንፈኛ የሆነው ሴክት በጣም ውሸታም አጭበርባሪዎች ናቸው እና አንድ ቀን ያለ ውሸት ማደር ስለማይችሉ ይሄንን ምን ያህል መሬት ላይ ያላቸውን ነገር እዚህ ሶሻል ሚዲያ ላይ የሚቀጥፉትና የሚያጭበረበሩትን አትመልከቱ። መሬት ላይ ያሉት ግን ብዙሃኑ ክፍል ማለት ነው እንዴት አንዱ ለአንዱ እንደሚጠለጠሉ አዳምጧቸው።
ያ እንግዲህ እነዚህ የትኞቹ ናቸው? ወሃብያ የሚባሉት አካላት አላህ እጅ እግር አለው፣ ከአርሽ በላይ ነው፣ ከሌሊቱ 1/3 ክፍል ሲቀር ይወርዳል። ከዛ በኋላ ደግሞ ገሃነምን ለመሙላት ባቱን ወይም ደግሞ እግሩን ጀሃነም ውስጥ ይከታል። የቂያማ ቀን ባቱን ይገልጣል ብለው የሚያምኑ አካላት ናቸው ወሃብያ የሚባሉት ማለት ነው። እነዚህ ደግሞ አሸባሪ ነው እያሉት ያሉት አካላት እነዚህን ሁላ አያጸድቁም። እነዚህን ሁላ የሚያጸድቅ ካፊር ነው ብለው ነው የሚያምኑት። ስለዚህ እነሱ ገዳዮች ናቸው ብለው ይፈርጇቸዋል ማለት ነው። ገዳዮቹ ግን ምን ይላሉ? አንድ ነን ይላሉ። እዚህ ገብተው ገዳዮቹ ምን ይላሉ? አንድ ነን። ለምን? ፖለቲካና ድራማ ስለሆነ እስልምና የዋብያ ታክቲኩ ሰዎችን ማጭበርበር እንጂ ነፍስ ማዳን ስላልሆነ የፖለቲካቸው ጥግ ምንድን ነው? ሃይማኖታቸው ዲፌንድ ከማድረግ ይልቅ መቅጣት ነው። አዳም ፈራጠብን መውሃሸት እድል ሲሰጣችሁ ጠብቁ። ሙሃ ቀጥል። አባስ ደግሞ ካነሳ አስወጣው። መሐመድም ይተር ሙሃ የሚባለው ቀድሞ የመጣ ነው። እሱ ሙሃ ያማረ ነው የሚለው ያማርጋጃው እንደዛ ነገር ነው ስሙ መስለኝ። እሺ ሙሃ ቀጥል አለ። ወሃቢዎች ሰልጠን በሉ እስኪ አንዳንዴ ሰልጠን ብላችሁ አሁን በመረጃ በማስረጃ ውይይት አድርጉ። እሺ ሰልጥኑ። አሁን 21ኛው ክፍለ ዘመን ላይ ናቸው ያላችሁት። 6ኛውና 7ኛው ክፍለ ዘመን ላይ 7ኛው ክፍለ ዘመን ላይ መሐመድ የተነሳበት ክፍለ ዘመን ላይ አይደለም ያላችሁት። የምታጭበረብሩበት ጊዜ ስላለፈ ማለት ነው። ሰልጠን በሉ፣ ቆፍጠን በሉ፣ ከዛ በማስረጃ አውሩ። እሺ ሰላም ነው። ሰላም እንኳን ደህና መጣ። እንኳን ደህና ቆየ። መልካም። በነቢዩ ንግግር ታምናለህ? አዎ 100% ነው ማምነው። ኦኬ። በእኔ ላይ አንድ ሰው ከዋሸ ገሃነም ይገባል ብሎ ብሏል። ልክ ነው። በቁርአን ላይ ከተለያያችሁ ትከፍራላችሁ ብሏል። ስለ ቁርአን የመጣውን ነገር ቀይሰ ሌላ ነገር ምናምን ነገር ካረከው ልክ ነው። ስለዚህ አንድ ሰው እንደገና ደግሞ የኪታቦቻችሁ ላይ በቁርአን በአላህ ባህሪ ላይ አንዷን መካድ ከእስልምና ያስወጣል ይላል። የአላህን ባህሪ መካድ ሰምተኛል? አልሰማም። ለክሰር ሙሃ እያወራህ አይደለም። ቀጥል። ሙሃ እሺ፣ መሐመድ ቀጥል። ሚዩት አድርገው። ሙሃ አባስን ሸኘው፣ አስወጣው። ሌላ ሰው ተጣ። ስራውን መጠበቅ ይልመድ፣ ስርዓት ይልመድ። መሐመድ ቀጥል። ለመሐመድ አለ እናችሁ ቀጥሉ። እንኳን ደህና መጣ። አልሰማም። ሰማለህ? እንኳን ደህና መጣ። ድምፅህን ትንሽ ከፍ አድርገው። እሺ፣ ምንድን ነው ጥያቄያችሁ? ኦኬ። በመሐመድ ላይ መዋሸት ገሃነም ይከታል? በመሐመድ ላይ መዋሸት እሱ ያላለውን ብሏል ብለህ ብትዋሽ ገሃነም ያስገባል። መሐመድ እንዴት ይዋሻል? ተራ ጠብቅ፣ አሊያም ከስር ትሆናለህ። አልገባኝም። ጥያቄ እሺ፣ መሐመድ በተናገራቸው በሙሉ ታምናለህ? አምናለሁ። መልካም። በቁርአን ላይ ከተለያያችሁ ትከፍራላችሁ ብሏል። ስለዚህ በቁርአን ላይ እሱ የተናገረውን የአላህን ባህሪ ብልህ አንተ ቁርአን ላይ የተገለጸው መካድ ያከፍራል ብለህ ታምናለህ? መሐመድ ምን አሉ? በቁርአን ላይ መሐመድ የተናገራቸው አለ ብለህ ታምናለህ አይደለ? ውጭስ ቁርአን ወርዶልሃል በመሐመድ አማካኝነት ካለ አይደለ? ቁርአን ያላ ቃል ነው ብዬ ነው የማምነው።
ኦኬ ቴንክ ዩ። ስለዚህ ቁርአን ላይ ከተለያያችሁ ትከፍራላችሁ ብሏል። አንተ ለምሳሌ ቁርአን ላይ የአላህ ቃል ነው ብትል ሌላኛው የአላህ ቃል ነው ባይል አንደኛችሁ ትከፍራላችሁ አይደለ? ማን ነው እንደዚህ ያለው? ሙሐመድ። የቱ ላይ ነው ያለው እንደዛ? ጥያቄ መረዳት እኮ አንድ ነገር ነው ወገን። አንተ የምታምነው አለ አይደለ? ስለ ቁርአን እኮ የቱ ላይ ነው ከቁርአን ከተለያያችሁ ትከፍራላችሁ የሚለው የቱ ላይ ነው? ሙሐመድ እንደዛ ቦይ ተናገረበት ለማየት ሱናን አቢ ዳውድ 4606 ና ደክፈተ ክርስቲያን አንበቦ አንተ ከሁሉ ወላይ የሆንክ ሰውን አታጣም። ራሴ ተጣጣም ተረጋጋ። ምን አለ በሜሴንጀር ኦፍ አላህ ሲሄድ የአላህ መልእክተኛ እንደተናገሩት ዲስፒዩቲንግ ኦር አርጊንግ አባውት ዘ ቁርአን ኢዝ ኤ ዲስቢሊፍ፣ በቁርአን መለያየትም ሆነ መከራከር ከሃዲነት ነው ብሎ ተናግሯል። ኦኬ አህመድ ነው ሙሐመድ ነው እያወራኝ የነበረው? ሙሐመድ ነው። ሙሐመድ እንትናን አስወጣው፣ ከስረኛውና አስወጣው። ሙሐመድ አንተ ጠማማ። ሙሐመድን አልነበረም እኮ ማስወጣት የነበረብህ። አይ ሙሐመድ ራሱ ነው የወጣው። አህመድ ይሄን አዲስ ትቀበለዋለህ? ሙሐመድ የተናገረውን ሃይማኖት ምናምን ማውራት አስፈልግም። ለሃይማኖት ማውራት አያስፈልግም። ታዲያ ምልክቱን ገባ። ለአንተም ማውራት አያስፈልግም። ምልክቱን ገባ። ካዳ ዋብያ እንዲህ ናቸው፣ አልቻሉም። በቃ ስለ ሃይማኖት ማውራትም አንፈልግም፣ አያስፈልግም። በቃ ዝም እንበል። ስለ አላህ እንዳናወራ እባካችሁ፣ ስለ አላህ ታንሱብን እባካችሁ። ምክንያቱም ኡስታዞቻችን ስለ እናንተ አምላክ እንጂ ስለኛ ነግረውን አያውቁም። ስለ እናንተ መጽሐፍ ሲዋሹ እንጂ ስለ ራሳችን አስተምረውን አያውቁም። እባካችሁ አታስተምሩ። እባካችሁ ስለ አላህ አታውሩ። እባካችሁ ስለ ቁርአን አትንገሩን። እባካችሁ ስለ ሃይማኖት ዝም በሉ። ምክንያቱም መመለስ አልቻልንም እያሉ ነው የዋብያ አማኝ ተከታዮች። ምክንያቱም ውሸታም የሆኑ ኡስታዞቻቸው መጽሐፍ ቅዱስ ላይ መንቦጫረቅ እና መቅጠፍ ነው ያስተማሯቸው። ስለ አምላካቸው ስንጠይቃቸው እባካችሁ አትጠይቁን፣ ምናውቀው የለም ስለ አላህ አይመለከተንም፣ አያገባንም ስለ አላህ። ምን አገባኝ ስለ አላህ ያለን ሁሉ አለ። ታስታውሳላችኋ? ምን አገባኝ ስለ አላህ፣ ምን የሚጨነቀኝ እንደፈለገ ይሁን፣ ከፈለገ ቆሞ ይሁን፣ ከፈለገ ተቀምጦ፣ ከፈለገ ተኝቶ ይሁን፣ ምን አገባኝ ስለ አላህ ያለም አለ። የቀደመውንም ሰማችሁ። ስለ አላህ ምን አገባኝ ስለ አላህ፣ አንተን የማይመለከቱ ምን አገባኝ። ምክንያቱም ዋብያ ናቸው። ድራማ እንጂ ሃይማኖት የላቸው፣ ውሸት እንጂ እውነት የላቸው፣ ፖለቲካ እንጂ ሀቅ ላይ አልቆሙም። ኡስታዞቻቸው ቀጣፊ ናቸው፣ ተከታዮቻቸው እንደዚህ ናቸው። ያሳዝናል በጣም። አምላካቸው ተገጣጥሞ እንኳን ጣዖት አሸንጉሊት ማይሆን ብለዋል አባሾቹ ዋብያዎችን ሲፎግሯቸው። እባካችሁ ደፈር በሉና አምላካችሁን ዲፌንድ አድርጉት። ምን አገባ መልስ አይሆንም። አይመለከትህም መልስ አይሆንም። ከዚህ በፊት ካስታወሳችሁ የዛሬ ዓመት አካባቢ ከዓመት በፊት እስቲ ስለ አምላክ እናውራ ምናምን ነገር ኮንፊደንስ እንዳለው ይሉ ነበረ። ንጽጽር የሚሰሩት ራሱ እንትኖቹ ብቻ ሳይሆን ወደ እንትኖቻቸው ራሱ ኡስታዞቻቸው ስለ መለኮታዊ ነገር እናውራ፣ ስለ አምላክ እናውራ እስቲ እናንተ ሶስት አምላኪዎች ምናምን ነገር አመጣንና የምታመልኩት ከሺህ ይበልጣል ብለን ስንለጥፋቸው ዚፕ ማንም ፊታችን መቆም አልቻለም። ስማ አንተ ማኑና አንተ ፊት ማቆም አይቻለው። ትናንትና ራሱ ሰምታችኋል አለ። አንደኛው ስንት ነው የምታመልከው አካሉ ስንት ነው ያላ ሲባል ተገመደም ሶስቱ ጌታ የምታመልክ ጌታ ከኛ ጋር ትወዳደራለህ። ተረጋጋ። አንተ ልጣም ስለማት መልስ። አሁን ላሳይህ፣ ልጠይቅህና እንደማታውቅ ላሳይህ። ከፍ አድርጌ ይኸው ማለት ነው። ማይክን አንሳው። የኔን ራስ ቁጥሩ ሶስት ብሎ አይደለ? ሶስት አምላክ አይደል እንደምታመልከው አንተ ሶስት አምላክ እያመለከ ደግሞ ከኛ ትወዳደራለህ። ገመደብ አንተ የትኛው አምላክ ይሆነና ነው? ስለዚህ ምን ለምታስተምረው? ፓኒክ አታድርግ።
ለሴ ነው ያልኩት። እንበል ነው ያልኩት። ቆይ ተረጋጋ። ሶስት አምላክ አናመልክም እኛ። እሱ እንዳለው እንኳን እንደው ሶስት ቢባል አንተ የእንግዲህ ልጅ አንተ የዚህና ልጅ ተረጋጋ ፕሊስ። እኔ መሐመድን አይደለሁም። ተረጋጋ። የእሱ እንደማይታወቅ ላሳያችሁ። ቆይ ሆልድ ኦን። ጎዳና ተዳዳሪ ልጅ ቆይ ፕሊስ ተረጋጋ። አንተ ገመዳም ተረጋጋ። ስለ እስላም አንተ ታወራ ትፈልጋለህ እንዴ? ዋብያ እንደዚህ ነው። ዋብያ ስላላ ሲጠየቅ ምላሹ ምንድን ነው? ስድብ። ዋብያ እንዴት ነው? አውራ ስለ ራስህ ሃይማኖት ስበክ። ዋብያ ይሄ ነው። አያችኋ? ብልግና፣ ስድብ፣ ነውር ጌጣቸው ነው። አንተ የዚህና ልጅ ነህ ሲጀመር ማለት ነው። የዚህና ልጅ ገመዳም አንተ ጭቃብ። ስላላ ሲጠየቅ እንዲህ ነው መልሱ። ሪካርድ አድርጉና ላኩላቸው ለኡስታዞቻቸው። ያስተማሯቸው እንደዚህ ነው። ጭቃብ ነህ፣ ጭቃብ፣ ገመዳም፣ ስነ ምግባር የሌለ ስብዕና የሌለ አንተ አላህን የምትዳፈር ሰው ስላላ ሲጠየቅ ስድብ ነው መልሱ። ምክንያቱም እሱ ዋብያ ነው። ኡስታዞቹ ቲክቶክ ላይ ያሉት ከግብረ ሰዶም እና ከኤቴስት ጋር ህብረት ስድብ። ዴቭ የሰራውን ቪዲዮ አዘጋጅልኝ ክርስቲያን። ኡስታዞቻቸው የሚያሞግሷቸው ለማን እንደሆኑ አሳያቸው። ቆይ ተረጋጋ። አንተ የለመድከው አሁን ኡስታዞችህ ቆይ ተረጋጋ። ሉክ ኡስታዞቻቸው ያስተማሯቸው ከማን ጋር ህብረት እንዲያደርጉ እንደሆነ እናሳያችኋለን። ኡስታዞቻቸው ከማን ጋር ህብረት እንደሚያደርጉ ከግብረ ሶዶማውያን ጋር እና ከኤቴስቶች ጋር ህብረት እያደረጉ ስድብ እንዲማሩ አደረጓቸው። እኛ ጋር ሲመጡ ስላላ ሲጠየቁ እንዲሳደባሉ። ሉክ ክርስቲያና ከፍ በል እናሳያቸው። ምንድነው የሚሳደበው? በስነ ስርዓት አውራ። የምታወራ ነገር ስለ ሃይማኖት ስበክ። ስለኛ ሃይማኖት ምንም ነገር አያገባም። ተረጋጋ። ኡስታዞቻችሁ ያስተማሯችሁ ከእንደዚህ ነው። ቀጥል። ድምፅ ተው የለውም። ሚዩት ነህ። ይቅርታን ጠይቃለሁ። ሰዎች ይማሩበት የታሰብነው ለሃይማኖት መቆም ሳይሆን የሞራል ዝቅጠት ነው። ኡስታዞች ነን የሚሉ አካላት የሰውን እምነት ቅዱሳን መጽሐፍት በጸያፍ ስድብ ከሚሳደቡ ባለጌዎች፣ ኤቲስቶችና ግብረ ሰዶሞች ጋር ሙስሊሞች ይወክለናል ብላችሁ ታስባላችሁ? ጥያቄው ግልጽ ነው። እስልምና ከባህል ባፈነገጠ መልኩ የሚሰደቡ ስድቦችና ለነውረኞች ሽንከታ መሆንን ይፈቅዳል። ኡስታዞች ባለፉት 2 እና 3 ዓመታት ለፕሮፓጋንዳ እና ለፖለቲካ ትርፍ ሲሉ ጠያፊ ተሳዳቢዎችን ቪዲዮ ሲያሰራጩና ሲያበረታቱ በሚስጥር ሲቀጥሩ በርካታ ማስረጃዎችን አውጥተን አሰምተናቸዋል። ቪዲዮ ስሙት። ሰዶም ነው በይ እስቲ ከሌላ ነበርሽ ግብረ ሰዶም ነው በይ እስቲ አንቺ ኦልሞስት ፌር አየሽው፣ ፌር አይደለሽም። ሰማያዊ ሌዝቢያኖች ክብር እንሰጣለን። እንደዚህ ነው የተሳደበችው። ሰማያዊ ሌዝቢያኖች ብላ የተሳደበችው። ሰንበት ትምህርት ቤት ጀምሮ የሚያስደበድቡኝ እነዚህ 3 ስዕሎች ናቸው። እስቲል ማየት ሁላ የማየት ፍላጎት የሌለ የሶስቱ ሽማግሌ ሆነ ያሉት የስላሴ ሳሉ 665 ነው የሚሆኑት። አሁን ቄሶቹ አይደፍሩም። አንቺ ለአፍሽ እንኳን ማለት የሆነ ገደብ ብታበጅለት እንደዚህ አይባልም። ቄሶቻችሁ ይደፍራሉ አይደፍሩም? ደርዘን የወንድ ልጅ ዕቃ እየቆረጠምሽ እያደርሽ ጌጥሽን ገልብጠሽ እያደርሽ ተርሙጣ ናቸው። ሸርሙጥናን የምታስቀጥሉ ባለጌዎች ናቸው። ጓል መቀሌ ምናምን የምትባይ ሙርዛ ማረጉ አመኛ ያለው ዕቃ ምግባ ያባህልል የፈለግኩት አማርኛ ትንሽ የሚያጥራኝ ነው፣ ግን ህዳ ይዞ መማር ይቻላል ማለት ነው። ከዛ ርግሬት ካረገ ሰው ከቀናት ገንገበት ሽማግሌ ዝም ብለሽ ተመልሸሽ ስራሽን እየሰራሽ መጠጥሽን እየገለበጥሽ የወንድ ልጅ ደርዘን ዕቃሽን እየቆረጠምሽ ኑሮሽን ብትቀጥይ እንጂ ችገረት ዲቃላዎች ናቸው። መጽሐፍ ቅዱስ ግብረ ሰዶማዊነትን ይደግፋል። ሰንድለው ቂጣቸውን እንዲቦረሹ ያደረገው እግዚአብሔር አምላክ ነው። ኢየሱስ ብላችሁ ያሉ ሶዶም ነው፣ ባለጌ ነው፣ ጫት ነው፣ ሞተኛ ነው። ይህ ግን ማለት ነው ይህ በቃ እዚህ ቲክቶክ ላይ ልክ የባቢና የኦፓልን መስለም ያየውለት ማለት ነው። አሁን እንደዚህ የተሳደበውን ኡስታዙ ምን ብሎ እንደሚያሞግሰው እዩ። እንዴት ጸያፍ ስድብ የተሳደበውን ኡስታዞቹ እንዴት እንደሚያሞግሳቸው እዩ። ትንሽ መለስ አድርግና ደግሞ አሰማቸው። ይሄንን ጸያፍ ስድብ የሚሳደቡትን ኡስታዞቹ ድምፅሽ ይማርከኛል፣ ጀግናነሽ፣ ገባሽላቸው የሚሉ ማለት ነው። ተሸማቀቅባቸው ኡስታዞች አይደል የሚያሞግሷቸው። ማንን እንደሆነ ስናሳየ ሸመመህ አይደለም። ቀጥል ክርስቲያን ዲቃላዎች ናቸው እናንተ። መጽሐፍ ቅዱስ ግብረ ሰዶማዊነትን ይደግፋል። ሰንድለው ቂጣቸውን እንዲቦረሹ ያደረገው እግዚአብሔር አምላክ ነው። ኢየሱስ ብላችሁ ያሉ ሶዶም ነው፣ ባለጌ ነው፣ ጫት ነው፣
ሞተኛ ነው ግን ማለት ነው። ይሄ በቃ እዚህ ቲክቶክ ላይ ልክ የዋቢና የኦፓል ኢየሱስን እንወዳለን ይላሉ አይደለ? ሎቱ ስባት የተናገረውን ሰማችሁ አይደለ? የተናገረውን ሰማችሁ። ሙስሊሞች ፖለቲካ ለመስራት ሲፈልጉ እኛ እኮ ኢየሱስን እንወደዋለን ይላሉ አይደለ? የተሳደበውን ስድብ ሰማችሁታል። ከነኚህ ጋር ነው የሚሰሩት ኡስታዞቻችሁ። እንዲህ ከነኚህ ጋር እየሰሩ እንዴት ስላላ ልታውቁ ትችላላችሁ። ቴንኪው ኡስታዞቻችሁ ገመናቸው እንዲህ ስላሳወቃችሁ። ተማሪዎቻችሁ ምንም ስለ አላህ እንደማያውቁ ደጋግመን አሳይተናል። አንድ ሰው ገንዘብ እየሰጣችሁ ፖለቲካ ስሩ፣ መሬት ላይ ዱቄት ትመታላችሁ ማለት ነው። ኦዲየንሱ እኔ ከስር ከክርስቲያኑ በላይ ሙስሊሞች ኦዲየንስ አለኝ። ከ400 በላይ አሁን እስር ያለው ሙስሊም ነው የሚያደምጠኝ። ታማኝ መረጃ ያለኝ እንደሆንኩ ያውቃሉ። በደንብ ነው የሚወዱኝ። ለምን አግሬሲቭ ነህ እፎይ ይነግሩኛል፣ ቴክስት ይጽፉልኛል ስወጣ ሙስሊሞች። እሷን ነገር አስተካከል። በተረፈ የምታቀርበው መረጃ ላይ ምንም እንከን አናገኝብህም ነው የሚሉኝ። ከክርስቲያኖቹ በላይ ሙስሊሞች ናቸው ነው የሚጽፉልኝ። ሲሰድቡኝ የነበሩ አንዴ መሐመድ ሲሰድቡኝ የነበሩ ሙስሊሞች እንደማልዋሽ ያውቃሉ። ድራማ እንደማልሰራ ያውቃሉ። ፊት ለፊት ነገሬ እንደሆነ ያውቃሉ። ቀጣፊ፣ ውሸታም፣ ወራዶች እንደነሱ ኡስታዞች እንዳሉም ያውቃሉ። ኤቴስቶችንና ግብረ ሰዶሞችን ሰብስቤ ገዝቴ ላይ ያስቀምጬ ሙስሊሞችን እንደማላሰድብ እነሱን እንደማላሞካሽ ያውቃሉ። ሙስሊሞች እህት ወንድሞች ሙስሊሞች ይኸው ቀጥል። እነሱ እንዴት እንደሚያደንቋቸው እነዚህ ኡስታዞቹ እንግዲህ እንዴት ነው ግብረ ሰዶሙና ኤቲስት ደጋፊዎች ስላሏቸው እነሱ እንዴት እንደሚያሞጋሿቸው አድምጡ። መስለም ያየውለት ማለት ነው። ሪያክሽን አይታችኋል። አሜሪካን እንትኖች ሪያክት ሲያደርጉ ትክክል ይሄዳሉ። መውጣት በጓኪ ማለው አርሴ ማጠበቃለሁ ሲጀመር ሰሞኑ ብዙ ተብኛላሉ። ምንም ደስ እያለኛል። አጀሩ ሁሉም ጋር ይመጣው ሰጋም እኔም ጋር ሁላችን መስለቅ ይፈቀጥላል። እስልምናን እንድትቀበል ያስገደደ ሰው አለ? ሁለት ኡስታዞች ሰው እያሰለሙ ይመስላችኋል? ጅል አትሆኑ። በዚህ ዘመን ይሄን ሁሉ ጊዜ ለምን ቀጥረዋል? ክርስቲያኖችን በእውቀት መጋፈጥ በቃልና በህግ መቋቋም ያዳምጡት። እዛ ገብተው ኮፒ ሊንክ ያርጉለት። ቃል ጥሩ ጥሩ ቪዲዮዎች እየሰራ ነው። የግብረ ሰዶሚያን ኡስታዙ ከዚህ በፊት ደጋግሞ ተናግሮታል። እንደነሱ ድምፅ የሚወሰውሰኝ የለም። ሲጨንቀኝ በእነሱ ድምፅ ነው የምረካው። እንደገና ደግሞ ሲከብደን ክርስቲያኖች የሚያነሱብን ሲከብደን ማደንዘዣ ወደ እነሱ ነው ወደ 665 ወደሚባል ተቋም ነው የምንልካችሁ። ያው 665 ያሉት 66 ለማለት ነው። አክቹዋሊ እንዳለ ኤቴስት ናቸው ተብለው የተቀመጡት ኤቴስት አይደሉም። ሁላችሁም እንድታውቁ የምንፈልገው ኤቴስት አሉ፣ ሙስሊሞች ናቸው፣ ቅጥረኛ ተከፋይ ናቸው። በኤቴስት ስም ግን ሰው ኤቴስት ነው እንዲሳደቡ እንዲመቻቸው የተሰሩ ናቸው። ብዙ ሙስሊም እህቶች ወንድሞቻችን ነቅተዋል፣ ባነዋል። እንደውም ተጸይፈውታል። ይህንን ተጸይፈውታል። ፍለፊት ቻሌንጅ ማድረግ ስላልቻሉ አንዴ ራሳቸው ቻሌንጅ ማድረግ ስላልቻሉ በቅጥረኛ የመጡት ተሰዳቢ ቅጥረኛን የቀጠሩት አቅም የላቸውም። ዳሷ ያሳይተናል፣ እኛ ብቃታችንን አሳይተናል። ምክንያቱም እኛ እውነት ላይ ነው የቆምነው እንጂ ድራማ ላይ እንዳልሆነ አሳይተናል። ስለ አምላካቸው ሲጠየቁ ምን አገባኝ እንዲሉ አድርገናቸዋል። ስላላህ ሲጠየቁ ስላላህ አይመለከተኝም እንደፈለገ ይሁን እንዲሉ አድርገናቸዋል። አትሊስት ስንት አካል አለው ሲባል አናቅም አላህ ስንት አካል እንዳለው እንዲሉ አድርገናቸዋል። አንድ ቀን ስለ አላህ ስለ ራሳቸው ልዩነት ሲያወሩ ስለዚህ ይሄ ጥሩ ስራ ነው፣ ይቀጥላል። መሬት ላይ ዱቄት ይመታሉ። አሁንም በዚህ ሳምንት ብቻ ታያችሁ ጥምቀት ላይ በሺዎች የሚቆጠሩ ነው የተጠመቁት። በሺዎች የሚቆጠሩ እነሱ አንድ ሰው ላይ ድራማ ይሰራሉ፣ መሬት ላይ ይመታሉ ማለት ነው። ጓይ ክርስቲያን ይህን ቪዲዮ አንዴ ላሳያችሁ፣ ሰዓትን ልሻማብህ ፎይ በእኔ ስለሆነ ማለት ነው። ይሄ እንግዲህ ምንድነው እነዚህ ኤቲስቶችና ግብረ ሰዶሞች ከቲክቶክ ኡስታዞች ጋር አብረው ህብረት ፈጥረው ክርስትናን ሲያንቋሹና ሲያብጠለጥሉ እንዴት እንደሚውሉ ከዛ በኋላ ደግሞ እንዴት በእነዚህ አጭበርባሪ ኡስታዞች ተደማጭና ፍቅር እንዳላቸው ለነሱ ያላቸውን ነገር እንመልከት። ከኤቲስቶችና ከግብረ ሰዶሞች ጋር ነው እንግዲህ ህብረት አድርገው ክርስትናን ቀኑን ሙሉ ሲሳደቡና ሲያብጠለጥሉ የሚውሉት። ይህን ቪችን ቪዲዮ አዳምጧል። ኦፓል ስታወሪ ሰዓቱ ራሱ ለመናገር ምን ስላወራች ነው ይሄን ያህል ያስደሰተህ? እስልምናን መሳደብ፣ ሙስሊሞችን መሳደብ፣ የእስልምናን ነብይና አምላክ ማዋረድ ክርስትና ያደርጋል እንዴ? አንተ ቦርኮ ታዲያ ክርስትናን መሳደብ እስልምናን ወት ያደርጋል እንዴ?
መጀመሪያ ፍሬነቱ በእጁ ነው የሚበዳው። እያገላበጠ ይብዳሽ። እነዚህ ደግሞ ተሽከፍሎ ከፈለግሽ እና መስዬ ጌጠሽ ውስጥ 3 ጣት የመጨመር ፈልጋለሁ ይልሻል። ይጨምርብሽ። አንቺ ድልም መሀይም፣ አንቺ ቦኮ፣ አንቺ አዛባ፣ አንቺ የቁም ሬሳ። እንዴት ይህን ያህል እየተሳደበች ዝም ትላላችሁ? ለሚከተላቸው ሰው አታስቡም እንዴ? ቢያንስ አንተኛው በእኔ ድምፅ ብዳ እያልኩ ነው። ቢያንስ ውስጥ ባቢሎንንም እከታተላችኋለሁ። ጭራሽ እከታተላታለሁ። ቆይ ምኗን ነው የምትከታተላት? ስድቧን ነው የምትከታተላት? ስላሴን እየገለብክ ስትበዳ በእኔ ድምፅ ብዳ እያልኩ ነው። ቢያንስ እንደዚህ አይነት ቆሻሾች፣ አስነዋሪዎች፣ ባለጌዎች ከሆኑ ህዝቦች ጋር ነው እንግዲህ ህብረት አድርገው የሚሰሩት ማለት ነው ወሃቢያዎች። ስለዚህ ስለ አላህ አናውቅም ቢሉ አትፍረዱባቸው ለማለት ያህል ነው። ስለ አላህ ደንታ አይደለም አይመለከተኝም ቢሉ አትፍረዱባቸው። እነሱን እየታደጓቸው ያሉት እነማን ናቸው? በስድብ ነው እንደ ማደንዘዣ እየተጠቀሙ ያሉት። ስለዚህ እንደ ማደንዘዣ እነኝን እየተጠቀሟቸው ነው። ምንም ርቀት አይጓዙም። ፍራንክሊ የምነግራችሁ ርቀት አይጓዙም። አለቱ ይሰነጠቃል፣ ይከፈላል። ምክንያቱም ትምህርት ላይ ያልቆመ መሰረት የሌለው ስለሆነ ማለት ነው። እኛውም ሀባሾችን በዚህ ቻሌንጅ አናደርጋቸው። ሀባሾችን እንደዚህ ሰምታችሁ ታውቃላችሁ? አንልም። ባለጌና ወራዳ ኡስታዞች እንደዚህ ስለሌላቸው በሃይማኖት ተመሳስለን አለም። ስንት ቀን ተከራክረናል ከኔ ከሀባሾች ጋር። በዚህ መጠን ግን እነሱ ላይ ኃይለ ቃልም አንጠቀምም። ወራዶችና ቆሻሻ ስላልሆኑ ማለት ነው። እንደነኞቹ የዘቀጡ እነኞቹ ኡስታዞቻቸው እንዳለ ቁሽሽ ያሉ እንዴ በዚህ መጠን ከዘቀጠ ህዝብ ጋር ማህበረሰብ ጋር ማለትም እነሱ የሚከተለው ማህበረሰብ ምን ያህል ቢዘቅጥ ነው? ምን ያህል ቢዘቅጥ ነው? ስለ አላህ ስለሚያመልከው እንኳን ሲጠየቅ አይመለከተኝም፣ እንደፈለገ ይሁን፣ ተፈለገ በቂጡ እንትን ይበል። ባለፈው ሰምታችኋል። ከፈለገ በቂጡ ነው እንደሚስቀው ምናምን ነገር እንደዚህ እስኪሉ ድረስ ተፈለገ ይተኛ፣ ከፈለገ ይገልበጥ፣ አይመለከተኝም። አካሉ እንደፈለገ አይመለከተኝም ስለሱ እንዲሉ አድርገናቸዋል። ለምን? ስለማያውቁት ስድቡን ነው እንጂ የሚያውቁት ክርስትናን ቻሌንጅ ማድረግ እዛ የተሰጠቻቸውን ስለ ክርስትና ጥያቄ እንጂ ስለ አምላካቸው የሚያውቁት ምንድን ነው? እርሱ አንድ ነው፣ ቢጤ የለውም፣ አምሳያ የለውም፣ መጠጊያ ነው፣ አልወለደም፣ አልተወለደም። ከዛ ውጭ የሚያውቁት አለ ስላለ? ከዛ ውጭ የሚያውቁት አለ? 5 ደቂቃ ስለ አላህ ማውራት አይችሉም። ሲፋቱ ላይ 5 ደቂቃ አውሩ ብትሉ እስቲ ሲፋት ዛቲያ ላይ 5 ደቂቃ ስለ አላህ አውሩ ብያቸው አያወሩም። ያወሩ የፈለጋችሁትን ቻሌንጅ አደርጋችኋለሁ። 5 ደቂቃ ሲፋተል ፊዕልያ እና ሲፋተ ዛቲያ ላይ 5 ደቂቃ አውሩ፣ 5 ደቂቃ አውሩ ብላቸው አያወሩም። ስላላ መሰረታቸው ነው እንግዲህ አውሩ ብላቸው አያወሩ። ማንኛውም ማለት ነው 5 ደቂቃ ቻሌንጅ ላድርጋችሁ አውሩ ብላቸው አያወሩ። ምክንያቱም ስለ ክርስትና ግን 5 ደቂቃ አይደለም 50 ደቂቃ አውሩ ብላቸው ያወራሉ። ስላሴ እንዴት ሆኖ ኢየሱስ እንደዚህ ብሎ ኢየሱስ እንዴት እንደዚህ ሆኖ መዓት 50 ደቂቃ ማውራት ይችላሉ። ስለ አምላካቸው 5 ደቂቃ አወሩ። ኤኒዌይስ ቶፒኩን ፓራፍሬዝ አድርገው ክርስቲያን ያ አሁንም የምንለው ምንድነው? ወሃቢያዎች አምላካችሁን የተማራችሁትን ምን ብለው ነው ያስተማሯችሁ የሚለውን ነገር እንድትነግሩን እንፈልጋለን። ምንድነው እንግዲህ በአንዱ 2 አይነት አገራችን ላይ ኢትዮጵያ ውስጥ ማለት ነው በተለይ 2 አይነት በአይነ ቁራኛ የሚታዩ 2 ሴክቶች አሉ፣ አህባሽና ወሃቢያ ማለት ነው። እንግዲህ እነሱ የአንዱን አምላክ ጣዖት ነው ይላል፣ የአንዱን አምላክ እንዲሁ ደግሞ ያኛው ጣዖት ነው ይላል። ስለዚህ አንዱ ለአንዱ ጣዖት ነው የሚባባሉ ከሆነ እነዛ መሪዎቻቸው እነዛን መከተል ይቻላሉ ወይ ነው ጥያቄያችን። ለምሳሌ አላህ እግር አለው እጅ አለው ከአርሽ በላይ ነው ከሌሊቱ 1/3 ክፍል ሲቀር ይወርዳል እግሩን ገሃነም እሳት ይከታል የሚሉት አሁን መጅሊሱን የተቆጣጠሩት አካላት ማለት ነው። እነሱ አህባሾች ይመሯችኋል ወይ? እነዚህ ይመሯችኋል ወይ? እነዚህን ተከትላችሁ መስገድ ትችላላችሁ ወይ? በእነዚህ ትመራላችሁ ወይ? በእነዚህ ኢማሞች በእነዚህ አሚሮች መመራት ትችላላችሁ ወይ? አይ አንችልም ካላችሁ እንግዲያውስ ምንድን ነው የምታረጉት? ለምን መሐመድ በእኔ ላይ የቀጠፈ የገሃነም እሳት ይገባል ብሏል።
በኡማዎች መካከል የሚከፋፍል ወይም ደግሞ ሊከፍል የሚሞክር አማኝ ካለ እሱ አንገቱን ቁረጡት ብሎ ተናግሯል። ስለዚህ ምንድን ነው የምታረጉት? መፍትያችሁ ምንድን ነው? ይሄ ነው እየጠየቅናችሁ ያለሁት ማለት ነው። አይ ስላላህ እኛ አናቅም፣ አሁንም ስለ ክርስትና መዋሸት፣ ማብጠልጠል፣ መሳደብ ነው የምንፈልገው ልክ እንደነዚህ ከግብረ ሰዶምና ከኤቲስቶች ጋር ህብረት አድርገን የምትስሉ ከሆነ ይሄ ነገር መቼም አያዋጣችሁም። ነገን አትቀጥሏትም። ዛሬ ብታልፉ ነገን አትቀጥሉ። ስለዚህ ስለ አምላካችሁ መቀጠል ትችላላችሁ ማለት ነው። በመጀመሪያ መሐመድ ቅድም ሙሃ ላውራ ቅድም እያለ ስለነበር ቀጥል። እሺ ሰላም ነው። ሰላም፣ እንኳን ደህና መጣህ። እንኳን ደህና ቆየ። ኦኬ፣ በቁርአን ላይ ተለያይቶ አንድ መሆን ይቻላል? በምን ተለያይቶ? በቁርአን አረዳድ ላይ ተለያይተ? አይ በቁርአን እኮ የትኛው ሙስሊም ላይ ብታየው ቁርአን አንድ ቃል ብቻ ነው፣ የአላህ ሱብሃነሁ ወተዓላ ቃል ብቻ ሲሆን የትኛው ሙስሊም ብታየው በቁርአን ላይ የሚለየው ነገር የለም። ባረዳድ ላይ ተለያየ ማለት ስለ ቁርአን ባለው ሁኔታ ላይ ከተለያየ እንዴት ይለያያል? አሁን ለምሳሌ ቁርአን እኮ የአላህ ቃል ነው፣ አተረጓጉሙ ሊለያይ ይችላል፣ ሰው ያረዳዳቱ ማለት ነው። ይህም ደግሞ አንድ ለማምጣት ዑለማዎችን ያወቁትን ጠይቃ አንድ መሆን ዓላማ እንጂ ሌላ ዓላማ እኮ የላቸው ሙስሊሞች። ኦኬ፣ ስለ አላህ ባህሪ የሚነግረው ቁርአን ነው አይደለ? ቁርአን ነው። የአላህን ባህሪ መካድ፣ አንድ ሰው የአላህን ባህሪ ክዶ ሙስሊም መሆን ይችላል? የአላህን ባህሪ ክዶ ሙስሊም መሆን ይችላል? የአላህን ባህሪ ከቁርአን ቀጥታ የመጣልህን ባህሪውን ክዳ በቁርአን አላመንክም ማለት እኮ ቀጥታ ሙስሊም አይደለም ማለት ነው። መካድ ማለት ምን ማለት መሰለ? ለምሳሌ አንተ የምትረዳበት አለ አልቁርአን ላይ ገብቶኛል፣ ችግር የለም። እሱ ሳይሆን ለምሳሌ በቁርአን ለምሳሌ አንተ አላህ እጅ ያለው ብለህ ታምናለህ? አላህ እጅ ያለው ብለህ ታምናለህ? እጅ መኖር አለው፣ ግን እንደኛ እጅ ልታመሳሰለው አይቻልም። እኔ አመሳሰል አላልኩም። እኔ አሁን ራስ አመሳሰል ካየህ ዋብያዎቹ እንደዚህ ናቸው። አይምሯቸው ሊፈጥኑ የሚመጣባቸው አይምሯቸው ሊፈጥኑ የሚመጣባቸው ምንድነው? የሚያመልኩት ጣዖት ስለሆነ ቶሎ ብሎ የማመሳሰል ይመጣባቸዋል። የማን ይመስላል ብዬ ጠይቄዋለሁ። ፍረዱ እስቲ። እጁ የኛን ይመስላልስ ብዬዋለሁ። እጅ አለው አይደል ስለው የእንተን አይመስልም ይለኛል። የኔን ይመስላል ብዬ ነው የጠየቅኩ። እኔ ዋብያዎች አይምሯቸው ውስጥ አምላካቸው ጋር ትግል ናቸው። በቃ አይመስልም ልበል የሚል ማለት ነው። ማይጠየቅኩ እኔ ስለ ባህሪው እያወራን ያንተን አይመስልም ይለኛል። ስለ ባህሪ ነው እያወራን ያለ ነው፣ ስለሱ ባህሪ። ስለዚህ ስለ ዛቱ ዝም በልና አውራ በቃ። አንተ እጅ ያለው ብለህ ታምናለህ፣ እጅ የለውም ብለው የሚያምኑስ? ቀጥል። እጅ የለውም ቢለው እጅ ያለው ብዬ ሳምነ እጅ የለውም ቢለው ኖ አይደለም። የለ አላህ ሱብሃነሁ ወተዓላ ራሱ እኮ ነው እጅ ያለው ብሎ የነገረው። አደም አለይሂ ሰላቱ ሰላም በእጆቼ ፈጠርኳቸው ያለውን እንትን ብለህ ነው እጅ ያለው እኔ እኮ እሱ አይመለከተኝም። እሺ እየሰማሁህ ነው። የምንከራከረው መች መሰለህ? አለው የለውም እያልን ብንከራከር ኖሮ መረጃ ታመጣለህ። መረጃ የምታመጣው መቼ ነው? እሺ መረጃ አንጣለህ። ነገር ግን አንተ አላህ እጅ አለው አልክ። ሰንበዲ ግን አላህ እጅ የለውም ብሎ አላህ እጅ የለውም ብሎ ቢያስተምር ያንተ እጅ የለውም ብሎ ቢያምን ማንም የለም ሙስሊም ማህበራ ላይ ማለት ነው። የትኛው ሙስሊም እጅ የለውም ብሎ መልስ ሊሰጥ አይችልም። አንድ ሙስሊም የለም ማለት እጅ የለውም የሚል አዎ የለውም የሚል። አሁን ለምሳሌ ምንም የማያውቀው ጃሂል ምድረ ጃሂልን ሰብስበህ ብትጠይቀው ላያውቅል ይችላል። ግን እውቀት ትክክለኛ እውቀት ካለው ማስረጃ ያለው ሰው እንደዛ ብሎ አይመልስልህም። ኦኬ ሁሉም ሙስሊም እጅ አለው እንደናንተ እንደምታምኑት ባት አለው እንደዚህ ብሎ ነው የሚያምነው ማለት ነው። ልክ ነው። ልብ በሉ ሙያን ይዩት። ስለዚህ ምን እያለ ነው? ማንም ጃሂል እንኳን እጅ አለው ብሎ ነው የሚያምነው፣ ባት አለው፣ እግር አለው። እነኚህን
የሚያጸድቋቸው በቁርአን እንደመጡት ብለው የሚያምኑት የምታወራውን ነገር እያወቀው እኔ ያልኩህን አቃጥፋ ውሸት እዚህ ምድር ላይ ውሸት አያስፈልግም። አንተ እኮ ትልቅ ሰው ነህ። ራስህን አሁን እዚህ ጋር አስተማሪ ሆነ እና የተቀመጥከው ለካፊሮች አንተ የሚከተል ሰው ባይዘው ጃሂል የሆነ ሰው አንተ የሚከተል እየተረዳ ነው። እጅ ያለው ሲባል ባት ያለው ምናምን ለምን ታመሳስለዋለህ? ይኸውልህ ከአንተ እጅ ላይ እንዳታመሳስለው እያልኩህ ነው። መጀመሪያም ተረዳ። ፓኒክ አታድርግ። የኔዎቹ ውዶቼ ማን እንደዋሸ መረጃውን አልሰጣችሁም። ለምን ለማልሰጣችሁ ታውቃላችሁ? አንድ ሙስሊም የለም እጅ የለውም የሚል ብሎናል። አሁን እንዲህ ምን እናደርገዋለን? አይሻልም? እንዲህ ምን እናደርገዋለን? ከፍ እናደርግና ሪካርድ አድርጉት። አንድ የለም ብሎ ስለተናገረ ዋብያ ውሸት ነው ብያችኋል። መገለጫቸው ውሸት መገለጫቸው ነው ብያችሁ ሄደ። ክርስቲያን አዘጋጅልኝ መረጃ። አሁን ሙያ ከፍ ብለሃል። አንድ ሙስሊም የለም ጃሂል እንኳን እንደዛ ብለ ምንም ብለሃል። ወላሂ ወላሂ የለም በልና ማል እኛ ሙስሊሞች በይዘው ውሸታም ብለህ ምናምን እንዳታምነን። በእርግጥ አላህ ሱብሓነሁ ወተዓላ እጅ አለኝ ብሎ ነገረን። አደም አለይሂ ሰላም በእጆቼ ፈጠርኩ መልስ ምን ብሎናል? አንድ የለም ብሎናል። ዋብያ ውሸት ነው ብያችኋለሁ። ድራማ ነው ብያችኋለሁ። ዋብያ መገለጫቸው ይገባሉ፣ እንደዚህ ይሰጣሉ። አሁን ወላሂ አንድም ሙስሊም በኢትዮጵያ ላይ አንድም እጅ የለውም የሚል የለም በለን። ከዛ ምን እንደማጸድቅባ አሳያለሁ። ቀጥላው ማይክን አንሳለሁ። ዋብያ ለውሸት ይቆማል ወገን። ታዲያ እዚሁ እየገቡ ሲዋረዱ ያቸው። ቀጥል በል። ስማ እስላምን ወሃብያ አንዱን እንድን ምናምን እያልክ እንዳከፋፈል። ሙስሊም አንድ እኮ ነው። እንዳንተ ሺህ ቦታ የሚከፋፈል ሃይማኖት እንዳይመስላል። እስልምና በመረጃ የተው ሃይማኖት ይላል። እንዴት እንዳንተ አራቢስና እንደዚህ ሆነ? እንኳ እንደዚህ ናቸው። አያችሁ፣ ውርደት ማይሰለቻቸው ውሸትና ውርደት ጌጣቸው የሆነ ማለት ነው። ከስር ያላችሁ እህት ወንድሞቼ ሙስሊሞች በደንብ ታዘቡ፣ በደንብ ታዘቧቸው። ዋብያ እንዲህ ነው። ውርደት ማይሰለቻቸው ናቸው። ቤት ይገባሉ፣ ተሰጥተው ይወጣሉ ማለት ነው። ዋብያ ማለት ምን እንደሆነ ታውቃለህ? ግን ሰላም ነው። አንዴ ማሩፍ ሜታክ አሁን አንተ በቃ ማይክ ትይዝና ትማራለህ። ኤኒዌይስ መሬት ጌታ ውርደት አይሰለቻቸውም። ከምር እነኚህ ሰዎች እኔ አሳዘኑኝ። ከምር ዋብያ በቃ መገለጫው ውሸት ይሁን። በዚህ መጠን ውሸት፣ በዚህ መጠን ድራማ ስለ አምላካቸው ሲጠየቁ አንድ ቀን እንኳን መልስ አይሰጡም። በኢየሱስ ስም ኦኬ። አይ ቲንክ ክርስቲያኖች አስገብተሃል ይመስለኛል። ክርስቲያን አስወጣ። አስገባቸውም። ቆይ ማን እንዳስገባቸው አላውቅም። እናንተ ላይ ደግሞ ትክክል አይደለም። ታውቃለህ፣ እያየኋቸው ኮመንቱ ነው የሚታየ። እንዴት ላስተካክለው? ስማ ወይ ኮሜንት እኛ ጋር ይታያል። ኖርማል ዝጋው እስኪ ኮመንቱን። ቆይ ቆይ አንዴ ቆይ አትዝጋው። ኦልራይት አስተካክያለሁ። ኤኒዌይስ ማሩፍ እንኳን ደህና መጣህ። ዋብያና ውሸት በደንብ ታዘቡ። ሰላም ሰላም። ይመስገን ነው። እኔ የምልህ ታደለ ነው ወቀው እንዴ? ስንት ከፈላችሁት? ታደለ ሰሞኑን የሰለመው 1 ሳምንት ሆኖታል። እና ምን ይሁን? ስለዚህ አንተ ለምን እሱ ቤት ገብታ አትማርም? ለምን እሱ እኔ ጋር መጥቶ አይማርም? እኔ ጋር አስተምሮ አይሻልም? ሰለመ ይለኛል እንደ ከሰለመ ምን ይሰልማል? ከፈላችሁ ሰለመ። ቁጭ ብሎ እኔን ሲሰድብ ነበር። ከአመት ሙሉ እኔን ሲሰድብ ቆየ። ከዛ ጥሩ ገንዘብ ከፈላችሁ፣ ድራማውን ሲበቃ ንቀን ስንተወው ሰለማ አላችሁ። ክርስቲያን ነበር እንደ ቀድሞ እኔን ቁጭ ብሎ ቪዲዮ ሲሰራብኝ የሚውል እኮ ነው። ልለጥፍህ እንደ እሱ ያነሳቸውን አርጉመንት ልለጥፍህ። አንተ ራስህ አምነህ እንድትወጣ ላድርግ። ለምሳሌ ከአቡሃይደር እና ከሱ ማንኛው ነው ትክክለኛ ሙስሊም? ናከፍ በል እንደው ከአቡሃይደር እና አንተ ታደለ ካልከው ትክክለኛ ሙስሊም ማን ነው?
ከአቡ ሃይደር እና ከሱ ማን ነው ትክክለኛ ሙስሊም? ማይክን አንሳ። አሁን አቡ ሃይደር ያልኩ ቀለል አድርጌ ነው። ክርስቲያን ሱናን አናሳይ 40-60 ላይ ያዘጋጅልኝ። እንደገና ደግሞ ሱናን አቢ ዳውድ 67 አዘጋጅልኝ። ክርስቲያን ክፈታው ማይክን። ከነብይህና ከሱ ትክክለኛ ሙስሊም ማን ነው? ከማን? ከአቡ ሃይደር ከነብይህና ከታደለ ትክክለኛ ሙስሊም ማን ነው? ከእሱም ምን አገናኘው? አሁን ታደለ የሰለመ በቅርብ ጊዜ አንድ ሳምንት ነው። አይ መልስ። አሁን ትክክለኛ ሙስሊም የማንኛው ነው? እንዴት ሙስሊም ሁሉም አንድ ነው? ጎበዝ፣ ሁሉም አንድ ናቸው ብሏል። ከነብይ ጋር አንድ ነው። ና ክርስቲያን ከፍ በልና እሱ ያለውን እዚህ ላይ ላሳየ። ለምሳሌ ሱናን አናሳይ አቡ ዳውድን አንዴ ክፈታው። ቅድሚያ አቡ ዳውድ 67 ሱናን አናሳይ 327 ሱናን አናሳይ 40-60 አንዴ ክፈትልኝ። ኦራይት ስንት ነው የክፈት? ና ነብይህ ይህንን የተናገረውን ክዷል። ለምሳሌ እፎይ ካካ በገባበት ውሃ ታጠቡ ሲል ሲቀጥፍ አይቼ ነው የሰለምኩት አንድ ብሏል። ሎክ አጥራልኝ። አይሄድ ምናምን አይታየኝም። ትንሽ አጥራልኝ። ክርስቲያን እንዴት እንደምለጥፍ አሳያለሁ። ነብይህንም አስክዳሃለሁ። ታደለን ስትቀበል አቡ ሃይደርን አስክዳሃለሁ። እነ ሳዳት ከማልን አስጥልሃለሁ። ከእነሱ ጋር ተጋጭቶ ነው የሰለመው። አክቹዋሊ ሰልሞ ሳይሆን ገንዘብ ከፍላችሁት ነው። ከዓመት በላይ እኔን ቁጭ ብሎ ቪዲዮ እየሰራብኝ ሲሰርበኝ ነበር። አሁን ይህንን ታነብና ሰገራ የገባበትን ነብይ ይታጠብበታል አይታጠብበትም፣ አዟል አላዘዘም፣ ታደለ ውሸት ነው ብሏል። ሀዲሱን ግሬዱ እናሳያቸው። ቅድሚያ ክርስቲያን ግሬዱ ሰሒህ ነው። ዝቅ አድርግልኝ። I heard that the people asked the prophet of Allah, water is brought for you from the well of Buddha. ሰዎች ነቢዩን እንዲህ ሲሉ ሰማሁኝ። ከዌል ኦፍ ቡዳ ወይም ቡዳ ከሚባለው ጎሬ ውስጥ ውሃ መጥቶልሃል ሲባል ሰማሁኝ አለ። It is a well in which dead dogs. ዌሉ ምንድን ነው? ጎሬው የሞተ ውሾች የተጣለበት ነው አለ። menstrual clothes, ፔሬድ የነቃው ጨርቅ የተጣለበት ነው አለ። and እናም አለ excrement of people are thrown. excrement of people are what? thrown. የሰዎች ሰገራ የተጣለበት ነው። The messenger of Allah replied, verily water is pure and not defiled by anything. እናም ውሃ አይቆሽሽም በምንም አለ። ስለዚህ ተጠቀሙት አለ። የውሃው ትልቀቱን ላሳየ። ከፈርገው አዲሱን ሌላ ኡስታዝ እዚህኛው ላይ ምላሽ ለሰጠበት አለ። የኡስታዙን ቪዲዮ ታዘጋጅልኛለህ ኔክስት። Abu Dawud said, I measured the breeds of the whale of Buddha. With my sheet which I stretch over it. ጥልቀቱን ውሃውን ምን አልኩት ይላል? ለካውት ይላል። በምን ልብሱን እንደዚህ የሆነ ምንጣፍ ነገር ላው ላንጥፎ ማለት ነው። I measured it with hand. ከዛም በእጄ ለካውት አለ። በጨርቅ ውሃውን ምን ያህል ነው የሚለውን ለካውና እንትኑ የጎኑን ስፋት ማለት ነው። ከዛ በእጁ ለካው እንዶማ ምድር አማርኛ ይባለው በክንዱ። I then asked I measured it was I then ብዙም አይታየኝም ታውቃን። I then measured it with the hand. It measured 6 cubits in breeds. 6 ክንድ ነው አለ። 3 ሜትር ማለት ነው። 6 ክንድ ነው የውሃው ትልቀቱ፣ ጎኑ 6 ክንድ ነው። በደንብ አስተውሉ። ኡስታዙ የሰጠው ምላሽ ደግሞ አሳያችኋለሁ። ይሄንኛውን ታደለ ያልከው ከአካል ተጣለበትም ብሏል። ኡስታዝ ደግሞ ያለውን አሰማሃለሁ። I then asked the man who opened the door of the garden for me. ያለፍኩት አለ and admitted me to it. ቀጥል። እሺ አንብበው፣ እየታየኝ አይደለም ብዙ። እኔ ላንብብልህ። እሺ ኢት ሜዘርድ 6 ኪዩብስ 6 ክንድ ነበር የጎሬው ስፋቱ ማለት ነው። አይ ዘን አስክድ ዘ ማን ሁ ኦፕንድ ዘ ዶር
ዶር ኦፍ ዘ ጋርደን ፎር ሚ ኤንድ አድሚቲንግ ሚ ቱ ኢት። ከዛ በኋላ ጉድጓዱ የሚገኝበት ቦታ ላይ የነበረው ሰው ከፈተልኝ። ከዛ ሃዝ ዘ ኮንዲሽን ኦፍ ዘ ዌል ቼንጅድ ፍሮም ዋት ኢት ኦሪጂናሊ ሃዝ ቢን ዘ ፓስት። ምንድነው የጎሬው ኮንዲሽን ወይም ደግሞ ስፋቱ ምናምን ተቀይሮ ነበር ወይ ብዬ ጠየቅኩት። እሱም አይ አልተቀየረም ብሎ ጠየቀኝ። ከዛ ምን አለ አይ ሶ ዘ ከለር ኦፍ ዘ ዋተር ኢዝ ኢን ዘ ዌል ሃድ ቼንጅድ። የውሃው ከለር ተቀይሮ ነበር፣ የውሃው ቀለም ተቀይሮ ነበር which means ቆሽሾ ነበር ማለት ነው። ክርስቲያን ዝቅ አድርገው፣ ቅድም ያዘለልከኝ አለ ሳላነበው ዝቅ አድርገው፣ ጥልቀቱን አልነገርከንም። ዝቅ አድርገው፣ ጥልቀቱን አንብበው። ኦኬ እሺ። አቡ ዳውድ said I heard ቁጠይባ bin Said says I asked the person in a charge of the well of Buddha about the depth of the well. ስለ ጎሬው ጥልቀት ምን ያህል እንደሆነ ጠየቅኩት። he replied at most the water reached the pubes. ውሃው በጣም ከፍ አለ ከተባለ የሚደርሰው እስከ ወገብ ድረስ ወይም ደግሞ ይሄ የብልት አካባቢ እስካለበት ድረስ ነው የሚደርሰው ብሎ መለሰልኝ። ውሃው ምንድነው የተጣለበት? አሁን አዘጋጅልኝ ኡስታዙ ለኔ ምላሽ ብሎ የሰጠውን። ውሃው ምን ድረስ ነው የሚደርሰው? እዚህ ብልት አካባቢ ነው የሚደርሰው። በክንድ ስንት ነው? 6 ክንድ ነው። ጎኑ ስፋቱ 6 ነው። ወደ ውስጥ ጥልቀቱ ጎሬው ስንት ነው? እዚህ ወገብ ጋር የሚደርስ 6 ክንድ የሆነ ምንድነው የሚጣልበት? ሰገራ፣ ፔሬት ጨርቅ፣ የሞቱ ውሾች በሚጣሉበት ነብይ ይመጠመጥ ነበረ። ሕዝቅኤል ላይ መጡና ሕዝቅኤል ምዕራፍ 4 ላይ መጡና ምን ጠቀሱ? እንዴት እግዚአብሔር በካካ ምግብ ስሩ ይላል፣ ለማብሰያነት እንዴት ተጠቀመ ብለው ቻሌንጅ ያደረጉ ማለት ነው። ነብያቸው ሰገራን እየተጉመጠመጠበት። ኦኬ የትኛው ክፍል 2 ነው ክፍል 1 ነው ያዘጋጀው? እዚህ ሐዲስ የመለሰበት ማለት ነው። እሺ ቀጥል። ያ እንግዲህ ለዚህ ሐዲስ መልስ ተብሎ የተመለሰውን በጣም በሚገርም ሁኔታ እናዳምጠው። ያኛው ሰለም ካለው ግን ሜቢ ቪዲዮ ያኛው ካላችሁ አዘጋጁልኝ። ሰለም ካለው ግን ምንድነው? እስልምና ንጽህና ነው። እፎይ ሰገራ በተጣለበት ውዱ አድርጉ ብሎ ፈቅዷል ነብዩ ብሎ ሲዋሻ አይቼ ነው አለ። ለድራማ ስላዘጋጃችሁት ማለት ነው። ከ1 ዓመት በላይ ቪዲዮ ሲሰራብኝ የነበረው ከፍላችሁ በሚሊዮን ያስቀመጣችሁት ማለት ነው። ባይዞ አንደኛውን ስሙ ጠፋብኝ፣ ሙባረክ ነው ምናምን የሚባል ልጅ ወደ 300,000 ምናምን በኦሮምኛ የሚሰራ ሜቢ ታውቁታላችሁ ኦሮምኛ ልጆች። አንደኛው 7 ሚሊዮን ብር ለአንደኛው 9 ሚሊዮን ብር ከፍላችሁ ወደ እስልምና እንትን ብላችሁ አንደኛው 1 ሚሊዮን ብቻ ነው የተከፈለኝ፣ ስለዚህ ሂጃብ አለብስም ያለቻችሁ ቪዲዮን አቃጠላችሁበት፣ መረጃችሁን ሲያወጣባችሁ ማለት ነው። ወብያ እንደዚህ ነው የድራማ ጉድ። ኤኒዌይስ አካውንቱን ወደ 300,000 ያለውን አቃጠላችሁበት። የሳዳንም 2 አካውንት አቃጥለውባታል። አሁን 3ኛ ላይቭ እንዳገባም አድርገዋታል። በእንደዚህ በማፈን ነው የምትከላከሉት ድራማችሁን ማለት ነው። ይህንኛው ኡስታዝ ግን ዲና ያላደረገም። ያኛው ሻዳ ሲይዙት ሰብስበው ግን ምን እያለ ነበረ? እፎይ ካካ የተጣለበት በውሸት እንደዛ ብሎ አስተማረ፣ ንጽህናኛን ሊያስተምር ሙስሊሞችን ሊያስተምር ምናምን ያዙ ልቀቅኝ ሲል ገስት ላይ ጸጥ ነው ያሉት። ያው ይህንኛው በዚህ ሳምንት ውስጥ ነው ምላሽ የሰጠብኝ። ጓይድ አይሰማም። እስልምና ግን የሰው ካካን እኔ ካካልኩበትን ሙስሊሞች መግመጥመጥ ውዱ ማድረግ በሱ ይችላሉ። መልካም ወደ ማብራሪያው እንግባ። ይሄ ጥያቄ በዋናነት የሚነሳው እስልምና ያው ከንጽህና ጋር ተያይዞ ያለውን ትምህርት ወይም የሸሪዓ ህግጋት በደንብ ለማወቅ ነው የተነሳው። ሐዲስ በዋናነት የሚያወራው ቡዱዕ ስለሚባል ጉድጓድ ወይንም ብዕር ነው። ሐዲሱ የሚናገረው ሰዎች የተለያየ ባዕድ ነገር እዛ ውስጥ ይጨመር ነበር። የሞተ ውሻም ሊሆን ይችላል ወዘተ፣ ከመንስትሬሽን ጋር የወር አበባ እነዛ ነገሮችም ይጨመሩበት ነበረ። ይሄ ሐዲስ በዋናነት የሚያወራው ሰዎች ሉክ ይህን ሐዲስ አመጣና እፎ የተናገረውን ነገር አመነ። ነገር ግን ስለ ጉድጓዱ ስለ ጎሬው ስፋቱንም ሆነ ጥልቀቱን የተናገረው ነገር የለም። ሐዲሱን ቆርጦ አመጣ። ከዛ ሌላው ነገር ትንፍሽ ብሎ አለ።
ከዛ በኋላ ይህንን ነው መልስ ለመስጠት የሚሞክረው ማለት ነው። ሙሉ ሀዲሱን እንኳን አንብቦ አይደለም መልስ የሰጠው። ወደዛ ስራዬ ብለው እያመጡ ስራዬ ብለው እያመጡ ምንድን ነው የሚለው ግን I heard the people saying water is brought from the well of Buddha እዛ ዌል ውስጥ ደግሞ dead dogs are thrown የሚደረግበት menstrual clothes and excrement of people are thrown ነው የሚለው። የቆሸሸ ጨርቅ የፔሬድ የሞቱ ውሾች እና ሰገራ የሚጣልበት ነው የሚለው። ሻዳ ያዘ የምትለው ሰውዬ ግን ይሄንን ካደ። የለም አለ። እፎይ ሲቀርፋ ይቼ ነው አለ። ምክንያቱም ለድራማ ስላስቀመጣችሁ ታስቀድሞ ሆኑ። ኡስታዛችሁ ግን ኡስታዙን አሳያችሁ። ይሄ ታዋቂ ኡስታዝ ነው። ባይዘ ቲክቶክ ላይ እንዳሉ ሳይሆን ከኋላ ጀርባ የሚዘውር ነው። እንትንም ያለው መሰለኝ የሆነ ተቋም ላይም እንትን የሚል ነው። ውሃው ስንት ክንድ ነው? ጎኑ 6 ክንድ። ጥልቀቱ ስንት ነው? ወገብ ድረስ ብልት አካባቢ። በጣም ከፍ ካለ ውሃው ብልት ድረስ ነው። ኤኒዌይስ ሙሉን አዳምጡት እናንተ። ወደኛ ክፍል አንድን ለእኛ ማብራሪያ የሰጠውን አስደምጠው አንዴ። እኛ ላይ አንስተው ነው ምላሽ የስልጠዋቸው። ባይዘ እኛ ላይ ሕዝቅኤል ላይ አንዴ ክፈተው። ሕዝቅኤል ላይ ያለውን አንዴ ክፈተው ክርስቲያን። ሕዝቅኤል ምዕራፍ 4 ቁጥር 12 ይመስለኛል። ሸጊት ኦኬ። ምዕራፍ 4 ላይ ቁጥር ስንት ነው? ቁጥር 12 አድርገው። እቺን ይጠቅሱና እግዚአብሔር ካካን ብሉ ብሏል ብለው እንትን ይላሉ። እንደ ገብስ እንጎቻ አድርገህ ትበላዋለህ፣ ከሰውም በሚወጣ ፋንድያ በፊታቸው ትጋግራለህ ይላል። ለዚህ ምላሽ የሰጠሁት ላይ ነው። ለዚህ ምላሽ ሲሰጥ ኦኬ፣ እሱ ኡስታዙ አንደኛው ኡስታዝ ምን አለ? እግዚአብሔር ፋንድያ ከሰው የሚወጣን ብሉ ብሏል ብሎ ቻሌንጅ አደረገ ማለት ነው። ከዛ ለዚህ ምላሽ ሰጠውኝ። ለዘመናት ያነሱታል ይህን ጥያቄ። እግዚአብሔር ምን አለ? እንደ ገብስ እንጎቻ አድርገህ ትበላዋለህ፣ ከሰውም በሚወጣ ፋንድያ በፊታቸው ትጋግረዋለህ። ኤክስከርማንት ኦፍ ፒፕልስ በሆነው ማለት ነው። ምን ትጋግረዋለህ? ትበላዋለህ አይደለም፣ የሰውን መጋገሪያነት ትጠቀመዋለህ፣ እንደማገዶ ነው። ማስረጃ ቁጥር 10 ላይ አድርገው፣ አውዱን እንየው። ለምንድን ነው እንደዛ ያለው? የምትበላውም በሚዛን በየቀኑ 20 ስቅል ይሁን፣ በየጊዜውም ትበላዋለህ አለ። የሚበላው የተመጠነ ነው። ስንት ይሁን? 20 መሆን አለበት። 20 ስቅል ይሁን። ኦኬ። ከዛ ምን አለ? ውሃም በልክ የመስፈሪያ ምናምን ይልና ቁጥር 9 አድርግልኝ። ሶሪ። አንተም ስንዴን የሚሰራቸው እንጎቻው ከምንድን ነው? አንተም ስንዴን፣ ገብስን፣ ባቄላን፣ ምስርን፣ ጤፍን፣ አጃን ወደ አንተ ውሰድ፣ በአንድ ዕቃውም ውስጥ አድርገህ እንጀራ ጋግር። በጎድንህ እንደተኛህበት ቀን ቁጥር 390 ቀን ትበላዋለህ። ለ390 ቀን ያህል ከዛች ከተከበበች ውስጥ መውጣት አይችልም ነበረ። ስለዚህ ይሳለ እነኝን ጤፍ፣ ስንዴ ውሰድና ለ390 ቀን ያህል አዘጋጅ። የሚበላበት የሚያበስለውን ምግቡን ተነገረው፣ ማብሰያ ግን አልተነገረውም ነበረ። ማብሰያ ሳ በምን ላብስል ሲል ቁጥር 12 ላይ በሰው ከሚወጣ ፋንድያ በእሱ ትጋግረዋለህ አለው። ሕዝቅኤል ግን ተጸየፈ። ይህንን ሕዝቅኤል በመጸየፉ ቁጥር 16 ላይ አድርገው ደግሞም እንዲህ አለኝ፣ የሰውን ልጅ ኦኬ፣ ቁጥር 16 ነው። ስንት ላይ ነው? ከፍ አድርግ እስኪ ጌታ እግዚአብሔር። ኦኬ፣ ቁጥር 12 ላይ አልበላም ይላል። አልበላም ሲል ቁጥር 15 አድርገው 15 እርሱም እነሆ በሰው ፋንድያ ፈንታ ኩበት ሰጥቻለሁ፣ በእርሱም እንጀራህን ትጋግራለህ አለኝ። ስለዚህ እንጀራውን መጋገሪያ ምን አደረገው? የሰውን ፋንድያ ስለተጸየፈ በኩበት እንዲጋግር አደረገው ማለት ነው። ለ390 ቀናት ያህል ከዛች ግንብ ውስጥ መውጣት ስለማይችል እንደ ሙሐመድ በየሜዳው ላይ ካካ ስለማይሉ ማለት ነው። ዘዳግም ምዕራፍ 23 ቁጥር 12 ላይ ክፈተው እስኪ። ወደ ሜዳም ትወጣለህ፣
ወደ ሜዳም ተወጣበት ዘንድ ከሰፈር ውጪ ቦታ ይሁንልህ። ከመሳሪያም ጋር መቆፈሪያ ያዝ። በሜዳም በተቀመጠ ጊዜ ትምስበታለህ። ዞረህም ካንተ የወጣውን በአፈር ትከድነዋለህ። ካካ ካሉ በኋላ ካካ የሚሉት እዛው ሰፈራቸው አይደለም፣ ራቅ ወዳለ ቦታ ሄደው ካካ ካሉ በኋላ ጎሬ ቆፍረው እንዲከድኑት ታዘዋል እስራኤሎች። ነገር ግን ሕዝቅኤል ለ390 ቀን ያህል መውጣት አይችልም ነበረ፣ መሄድ አይችልም ነበር። ስለዚህ በሱ ትጋግራለህ አለው። በኃጢአት ምክንያት እሱን ይቅርታ ጠየቀ። ኃጢአቱን እንትን አለ፣ ምህረት አደረገለት። ስለዚህ ማብሰያውን ተወለትና እንደውም በኩበት ሽጋግር ብሎ እግዚአብሔር መሃረው። የሙሐመድ ተከታዮች ግን ካካ የሚሉት ምን ውስጥ ነው? ውሃ ውስጥ ነው። ያንን ውሃ ውስጥ ደግሞ ካካ ያሉበትን ሙሐመድ ራሱ ሱናን አናሳይ 326 327 ሱናን አቢ ዳውድ 67 ይግመጠመጡበት ነበር። ውሃ ውስጥ ነበር ካካ የሚሉት። መጽሐፍ ቅዱስ ግን አስቀድሞ ለሙሴ እንኳን ሽንት ቤት ቆፍረው ካካ እንዲሉ አዟቸው ነበረ። ለዚህ ምላሽ የሰጠኝን አሁን አዳምጡት። ፓርት ዋንን አንድ አድርገው ክርስቲያን ሚዩት ነህ። አንድያኔ ሰዎች ኡስታዙ ሕዝቅኤል ምዕራፍ 4 ቁጥር 12 ላይ የሚገኝን በመጥቀስ እግዚአብሔር ፋንድያኔ ሰዎች እንዲበሉ አዟል የሚል ቀጥፎ ምላሽ የሰጠውበት ነው። ምንድነው እሱ ክፍሉ የሚናገረው? እንዲህ ይላል፣ እንደ ገብስ እንጎቻም አድርገህ ትበላዋለህ፣ ከሰውም በሚወጣ ፋንድያ በፊታቸው ትጋግረዋለህ ይላል። በሰው በሚወጣ ፋንድያ ትጋግረዋለህ አለ እንጂ ሰውን ፋንድያ ትበላለህ አላለም። እዚህ ቪዲዮ ሊነግረን የፈለገው ነገር እግዚአብሔር ፋንድያና የሰው አይነ ምድር እንድንበላ አላዘዘንም፣ በሱ እንድንጋግርበት ነው ያዘዘንና ይሄ የሚያስወቅስ አይደለም የሚል ነው። እውነት ነው። በእርግጥ እግዚአብሔር ያዘዘው በሰው ፋንድያ ወይንም አይነ ምድር ምግብ እንዲያበስል ነው ሕዝቅኤልን ያዘዘው። ግን ይሄ ራሱ ተገቢ ነበር ወይ? ዲፌንድስ የሚደረግ ነበር ወይ ካልን መጽሐፍ ቅዱስን ይዘን ሳይንስን ይዘን ብንከራከር በፍጹም ይሄ የሚያስኬድ አይደለም። ኢቨን እግዚአብሔር ይሄንን ስራት ካዘዘ በኋላ ሉክ እግዚአብሔር እንደው በሰው ፋንድያ የሰው ፋንድያን እንደ እሳት አንድዱት ማለቱ ዲፌንድ ሊደረግ አይገባም፣ በጣም አጸያፊ ነው እያለን ነው። እንደ እሳት አንድዱት ማለቱ ፋንድያን ዲፌንድ ልናደርገው አይገባም፣ አጸያፊ ነው። አዎ አመነ። ያመነው ግን ምንድን ነው? የሰው ፋንድያን ብሎ እንዳላለ አመነ። አንድዱት ነው ያለው አለ። ያኛው ኡስታዝ ደግሞ ብሉት ነው ያለው አለ። ኡስታዞቻቸው ቀጣፊ ናቸው ብያቸዋል። ይህኛው ምን እያለን ነው? ከሳይንስ አንጻር ያየነው እንደሆነ የሰው ፋንድያን አንድዶ እንደ እሳት መጠቀም ራሱ ዲፌንድ አይደረግም፣ አስነዋሪ ነው እያለን ነው። የሰውን ካካ መጉመጥመጥስ ዲፌንድ አደረገ አይደል? ቅድም አይታችሁ የለ ችግር የለውም ማለት በሰው ካካ መጉመጥመጥ ወይንስ እንደ እሳት ማንደዱ? የደረቀውን ብታነደው ነው የትኛው? ኤኒዌይስ አስቀጥሎ አትሰማም? አይሰማም? አይሰማም? የኔ ድምፅ አሁን ይሰማል። ቀጥል። ኩበት እንዲጋግር አዘዘው ማለት ነው። ይህ መጽሐፍ ቅዱስ ላይ ያለው ከ12ኛው ላይ እሱ የጠቀሰው አንቀጽ አለ። እንደ ገብስ እንጎቻም አድርገህ ትበላዋለህ፣ ከሰውም በሚወጣ ፋንድያ ይላል። ሌላ ቦታ ላይ የሰውንም አይነ ምድር አንድደህ ይለዋል። ወይንም በሰው ኩስም ታበስለዋለህ ይላል። የ2000 ውትም ነው 1980 እና የ66 ነው። ሶስቱን የጠቀስኩላችሁ ማለት ነው። ተመሳሳይ ነው። ሁሉም የሰውን አይነ ምድር የሚገልጽ ነው። ግን ከዛ በኋላ ሕዝቅኤል ይህንን ሲሰማ በጣም ተረበሸ እና ደነገጠ። ምን አለው? እኔም ጌታ እግዚአብሔር ወዮ፣ እነሆ ሰውነቴ አልረከሰችም፣ ከታናሽነቴ ጀምሮ እስከዛሬ ድረስ ጥምብና አውሬ የሰበረውን ከቶ አልበላሁም፣ እርኩስም ስጋ በአፌ ውስጥ አልገባም አልኩት ይላል። ሌላ ቦታም እንደዚሁ ወይኔ ብሎ ይናገራል ማለት ነው። ከዛ እግዚአብሔር ምን አለው? ይህንን የሕዝቅኤልን ተቃውሞ ሲሰማ ማለት ነው
እርሱም መልካም ነው አለው እግዚአብሔር። በሰው አይነ ምድር ሳይሆን እንጀራህን በኩበት እንድትጋግር ፈቅጄልሃለሁ አለኝ ይላል። አሁን እግዚአብሔር እንኳን ይህንን ተግባር ወይንም ይህንን ተግባር ካዘዘው በኋላ ልክ አለመሆኑን የተረዳበትን አንግል ነው የምትረዱት። አስተካክሎታል። ትእዛዙን ዲፌንድ የሚደረግም አይደለም። ይሄ ነገር ከህሊናና ከስነ ልቦና አንጻር የሚያስኬድ አይደለም። የተፈጥሮ አጸያፊነት ይሄ ወይም ናቹራል የሚባለው ሎክ እግዚአብሔር ራሱ እንትን ብሎታል። አንድ ሰው ንስሐ ከገባ እግዚአብሔር ይምራል። ያ ማለት ሞራሊ ዲፌንድ ሊደረግ አይችልም ይለናል። በሰው ፋንድያ እሱን አንድዶ መጠቀም ዲፌንድ ሊደረግ ማይገባ ነው። የሰው ሰገራን ግን መጉመጥመጥ ኖርማል ነው ይለናል ኡስታዙ። የሰውን ካካ በሱ መታጠብና መጠጣት ኖርማል ነው። እንደ እሳት ማንደድ ግን በሳይንስም በሞራልም ተቀባይነት የለውም ይለናል ኡስታዙ። ቀጥል። በዚህ ምክንያት ነው የሰለምኩት ይለናል ያኛው ደግሞ። ቀጥል። ጸያፍ ነገርን የመለየት ስሜት አለው፣ ዲስከስ ሴንሲቲቪቲ የሚባለው ማለት ነው። ከዛ አንጻር ስትመለከተው ማንኛውም ሰው ያንን ቆሻሻ ነገር በእጁ ይዞ ከዛ በኋላ ሰገራ አድርጎ እንትን ምንድን ነው ይቅርታ እንግዲህ ለቃሉ አጠቃቀም ማለት ነው። ከዛ በኋላ ያንን አብስሎበት ምግብ ሊበላ አይችልም። ምክንያቱም ይነካከዋል፣ ከምግቡ ጋር ይነካካል። ኮንታሚኔት ነሰሰርሊ በእጅ ንካውና አንድ ደዋል ተባለም የለም እንደዛ ሚል ከደረቀ በቃ አምጥቶ አንድ ሁለተኛ በእስልምና ደግሞ ደረቅ ነገር ሁሉ ቆሻሻ አይደለም ተብሎ ይታመናል። ኡስታዙ ረስቶታል። ይሄንን ደረቅ የሆነ ነገር ሁሉ እንደ እስልምና አስተምሮ ቆሻሻ አይደለም ብለው ነው የሚያምኑት። ምክንያቱም ሊነድ የሚችለው የደረቀ ነገር ነው። ደረቅ ነገር ደግሞ ቆሻሻ አይደለም ተብሎ የሚታመነው። ኦራይት እሺ፣ ደረቁ እንደዛ ከሆነ እርጥቡን ሰገራውን ሙሐመድ መጠጣቱ ሙሐመድ መጉመጥመጡ ሞራሊ ዲፌንድ ይደረጋል ወይ? መልሱን ለእናንተ ትቼዋለሁ። ቀጥል። የሰው ልጅም ክብር የሚያዋርድ ነው። ከሰውነት የወጣ ነገር ጽዳጅ ነው። ኦልሞስት የሆነ ተግባር ውስጥ ትጠቀሙበት አይደለም። ያንን መልሶ ለምግብ እንደገና መጠቀም ማለት ነው እና የንጽህና ውደትን ሳይክሉን ያዛባ ነገር ነው። እንዲሁ ከአመክንዮም አንጻር ስናየው ከማህበረሰባችን ባህሪ ወይም የሶሻል ኖርም አንጻር ሲታይ በየትኛውም የሰለጠነ ማህበረሰብ ውስጥ ሰገራውን መልሶ እንደገና አንድ ሎ የሚበላ ማህበረሰብ የለም። በየትኛውም መንገድ ውስጥ ቢሆን ማለት ነው። የሰው ልጅ ሰገራውን ራቅ ያለ ቦታ ጥሎ ሊመጣ ይችላል፣ በድሮም ማህበረሰቦች ዘንድ ማለት ነው። ከዛ በኋላ ዲስፖዝ ያደርጋል፣ ይበሰብሳል እንጂ መልሶ እንደገና ያንን ነገር ታይም አምጦ ሰርቶ በእጁ ይዞ እንደገና አስቀምጦ እንደዛ ለማድረግ ህሊና የሚከብድ ነገር ነው። እኛ የሁለተኛ ነገር መረሳት የሌለበት ነገር የሰው ልጅ ጽዳጅ ወይም ሰገራ ማለት ነው የተለያዩ በሽታዎችን ኮሌራን ጨምሮ የተለያዩ ባክቴሪያዎችን የያዘ ነው። ስለዚህ የሰው ልጅ የነዛን ነገሮች ለማብሰል አንድ የሰራው ፋላሲ አለ። አንድ ዶ መብላት ሲል ልክ እንደሚበላ ለማስመሰል እየሞከረ ነው። አሁን ደግሞ ይሄ ኡስታዝ አንድ ዶ ሰገራ አይደለም የሚበላው። ከነደደ በኋላ ኤቭሪ እንትኖች ከነደዱ በኋላ ዱቄት ናቸው፣ ሶሪ አመድ ናቸው። አመድ ነው የሚሆነው። አመድ ነው የሚሆነው። የኩበትም ሆነ የሰውም ፍግ ሆነ የአህያም ሆነ የፈረስም ሆነ አመድ ነው የሚሆነው። አመዱ አይደለም የሚበላው። ማብሰያነት እንደ ጨም ቢጠቀመው እንኳን ማለት ነው። በእጅ ደጋግሞ ብሏል። በእጅህ ያዝና የሚል ደግሞ የለም። ቀደም እንዳልኳችሁ ደግሞ በእስልምና ነገር ሁሉ ቆሻሻ አይደለም ተብሎ የሚታመነው። አሁንም እስማማለታለሁ በዚህ ኡስታዝ መሰረት እኛ ጋር ፕላይ የሚያደርገው ራሱ ጋር ያሳየነውን ቅድም እንዴት ያደርገው? ነብዩ ይጉመጠመጥበታል ሰገራውን። የውሃው ጥልቀት በጣም ከፍ ካለ ብልት ጋር ነው የሚደርሰው። ጎኑ ደግሞ 6 ክንድ ነው፣ 3 ሜትር ነው። የሚጣልበት የሞቱ ውሾች፣ ውሻ ብቻ አይደለም ውሾች፣ የፔሬት ጨርቆችና ሰገራ ነው የሚጣልበት።
ሞራሊ ይሄንን ተቀብሎ ነብዬ በሰገራ ይጉመጠመጣል ያለ አካል ኢሞራል ነው ፍግን ማንደድ ይለናል ኡስታዙ። ቀጥል። አሁን በሚሰበስብበት ጊዜ ሜቢ ግን ይሄ ኡስታዝ ስለ ባዮጋዝ ቴክኖሎጂ ምንም ኖሃው መውቃቱም የለውም፣ ስለ ሳይንስ እያወራ ስለነበር ማለት ነው። እኛ ያንን ዳሬ የተባለውን ነገር እንደ ማንደጃ ልክ ለምሳሌ የዘመናችን ባዮጋዝ እንኳን አለ፣ ከዛ አንጻር እንኳን መረዳት አልቻለም ከሳይንስ አንጻር ሲል በሽታ የመጋለጥ እድሉ በጣም ሰፊ ነው። ሁለተኛ ነገር ያ ነገር ሲቃጠልም ደግሞ ጢስና ሽታው በጣም መጥፎ ነው። የሰው ልጅ ያተነፋፈስ ላይ የሚፈጥረው በሽታ በጣም ከባድ የሚባል ነው። ከነዚህ ሁሉ ነገሮች አንጻር ሲታይ እግዚአብሔር ለሕዝቅኤል ላይ ያዘዘው ተግባር በፍጹም ከአንድ አምላክ የሚጠበቅና ያንን ነገር ተገቢ ነው ተብሎ ዲፌንድ የሚደረግ ነገር አይደለም። ስለዚህ ያው እግዚአብሔርም ያንን ካዘዘ በኋላ ሕዝቅኤል ባለው የሰውኛ ስሜት እንኳን ከእግዚአብሔር የተሻለ ቅድስና አሳየ ማለት ነው። እንዴት ይሄ ነገር አደርጋለሁ ብሎ እግዚአብሔርን ያው መልሶ ዲፌንድ ሲያደርግ እግዚአብሔር በቃ ይሁንልህ በቃ በከብት ኩበት ተጠቀም የሚል አይነት እንደገና ማብራሪያ መጣ ማለት ነው። እና እኔ ታሪኩ በራሱ ጥያቄ ታሪኩ በራሱ ጥያቄ የሚፈጥር ነው። በጣም ዲፌንድ ሊደረግ አይገባም፣ ያሳፍር ነው ብሎናል። ምን ፍጉን እንደ እሳት አንድደ እንደ እንጨት አንድደ መጠቀም እሱም ቀርቷል። ስለዚህ መሐመድ እርክስና ስላለበት ነው በሰገራ ሲጉመጠመጥ የነበረው። ይሄንን እርክስነት ወዳለበት አንተ የጠራኸው ቅድም እኔ ላይ ድራማ ሲሰራ የነበረው ቁጭ ብሎ ከፍላችሁ ድራማ ሲሰሩብኝ የነበረው አሁን ሰለመ የምትለው ከወራት በፊት ቪዲዮዎች አንድ ቪዲዮ ብቻ ሰርቼበታለሁ አክቹዋሊ። ከዛ በኋላ ማንነቱን ስላወቅኩ ኢግኖር አድርጌዋለሁ። አብዱል ፈተና ላይም ቪዲዮ እየሰራ ነበረ። ኤኒዌይስ አሁን ለኡስታዙ ምላሽ ይስጥለት፣ ለእኔ ሳይሆን ለኡስታዙ ምላሽ ይስጥለት። ሰለመ ያልከው ልጅ በውሸት ሰገራይ በገባበት ተጉመጠመጡ ፈዷል መሐመድ ብሏል እፎይ ብሏል እያለ ሲቀጥፍ የነበረው ይሄንኛው ኡስታዝ ደግሞ ሰገራ ፍግን ማንደድ ኢሞራል ነው፣ ከሳይንስ ውጭ ነው ያለን አካል ዲፌንድ ሊደረግ አይገባም ያለን አካል በሰገራ መጉመጥመጥ መጠጣት ይቻላል አለ። ማንደድ አይቻልም፣ ኢሞራል ነው። መጉመጥመጥና በሱ መታጠብ ግን ይቻላል፣ ሞራል ነው። ሰገራ የገባበትን ውሃ እንደ ሽሮፕ እንደ ጁስ መጠጣት ይቻላል አለን። ማንደድ ግን አይቻልም፣ ይሞራል ነው። ምክንያቱም ይሄ እስልምና ነው፣ ይሄ ዋብዮ ጭንቅላት ነው። ኢሞራል ሞራሉ ምን ላይ እንደተገነባ አናቅም። ኢሳይንሳዊ ነው። ስለ ባዮቴክኖሎጂ ባዮጋዝ አያውቅም። ሰገራን እንኳን ሽንት ቤት ቆፍሮ መጠቀም በሙሴ ጊዜ የነበረ ነው። በመሐመድ ጊዜ የነበሩት ቡዳ የሚባለው ውሃ የሚጠጡት ውስጥ ነበረ ካካ የሚሉት። መሐመድ ደግሞ ከዛው እያወጣ ይጠጣ ነበረ። በሙሴ ጊዜ የነበሩት ግን መቆፈር ያዘው ካካ ብለው መሬት ቆፍረው ይቀብሩ ነበረ። በመሐመድ ጊዜ የነበሩት ግን ውሃ ውስጥ ካካ ይሉ ነበር። የሞተ ውሻቸውንም እያመጡ እዛው ይጥላሉ፣ በሱም ይጠጡታል፣ እሱንም ይግመጠመጣሉ። ሴቶቹ ፔሬድ ካዩ በኋላ ጨርቃቸውን እዛ ውሃ ውስጥ ወስደው ነው የሚጥሉት። እሱን ተዛ ይጠጡታል፣ ይግመጠመጡታል። ከዛ ውስጥ አንዱ መሐመድ የሚያደርገው መሐመድ እንደሚያደርግ ሱናን ናሳኢ 327 አንድ ክፈትና ወደ ቶፒኩ እንመለስ ክርስቲያን። ስለዚህ አሁን የጠራኸው ኡስታዝ አይምን ሙስሊም ሆነ ያልከው አካል በዚህ ቻሌንጅ አድርጎ ነው እስልምና ተቀበልኩ ያለው። ኢዴቶች ጠፍጥፌ ሰራችኋለሁ እኮ የእናንተን ጭንቅላት እንደዚህ በጭቃ ማለት ነው። ኤኒዌይስ እንደዚህ ይላል I passed by the prophet when he was performing ውዱ። ነቢዩ ውዱ እያደረገ በሱ አለፍኩ ይላል። from the well of Buddha ኬት ከቡዳ ውሃ I said are you performing wudu from it when garbage is thrown into it። ቆሻሻ እዚህ ውሃ ውስጥ እየተጣለ በዚህ ውሃ ትጉመጠመጣለህ፣ ትታጠባለህ፣ ውዱ ታደርጋለህ ብዬ ጠየቅኩት። he said water is not made impure by anything። ውሃ በምንም ነገር አይቆሽሽም፣ በምንም ነገር ሊቆሽሽ አይችልም። ይሄ ስለ ሳይንስ አለማወቅ ማለት ይሄ ነው። ቀደም ጠቅሶናል። ባክቴሪያ አይምን ኮሌራ
እንደዚህ አምቤባ ምናምን የሚባሉ በሽታዎች ይመጣሉ አለን። ወተርቦርን ዲዚዝ የሚባል ታውቃላችኋል? ውሃ ወለድ በሽታዎች በማንደር ሳይሆን የሚመጡት ውሃ ውስጥ በሚገባ ውሃን ኮንታሚኔት ሊያደርጉት በሚችሉ ጋርቤጅ ነገሮች ውሃ ውስጥ በሚገቡ ሰዓት የሚመጣ በሽታ ነው። አምቤባም እና መሰል በሽታዎች የሚመጡት ውሃ ወለድ በሽታ ናቸው እንጂ በማንደድ በጭስ የሚመጡ አይደለም። አንድ ነገር ካነደርከው ወይም ካርቦን ሞኖክሳይድ ነው ወይም ካርቦን ዳይኦክሳይድ ነው። ሞሮፍ ካርቦን ሞኖክሳይድ እሺ ሆነ። ከሰል የምታነደው ያው ነው፣ ጭስ ነው። ነደደ፣ በቃ ባክቴሪያ የለውም። የነደደ ነገር ባክቴሪያ ሊኖረው አይችልም። ባክቴሪያ እሳት ሊቋቋም አይችልም። ውሃ ውስጥ ያለው ግን ባክቴሪያዎች ይኖሩታል። this how የእስልምና ሊቃውንቶች ዳም እንደሆኑ ደደብና ኢዴት እንደሆኑ ከዚህ መረዳት ትችላላችሁ። ወደ ቶፒኩ መልሰው ክርስቲያን